فردوس الرحمن ظلال فردوس الله سبحانه وتعالى እኛን ወዶ አፍቅሮ ሲያፈቅርም ደግሞ በስሙ ጠርቶ ጅብሪል ሆይ እኔ እከሌን ወድጃለሁና አንተም ወደደው ይላል አላህ ይጠራል ጅብሪልም ይሄንን ውዴታ የአላህን ፍቅር በሰማይ ላሉ አካላቶች ሁሉ ያስተላልፋል በሰማይ ላይ ያሉ አካላቶች ሁሉ ያንን አካል ይወዱታል ከዚያም በኋላ فيوضع له قبول في العرض الى الرسول صلى الله عليه وسلم የዚህ ሰው የአላህ ውዴታ በመድር ላይ ተቀባይነት አግኝቶ ሰዎች ሁሉ ይወዱታል ያሉ አሽረፈ الخلق الله صلوات الله عليه وسلم አላህን ወንጅለው የአላህ Subhanahu Wa Ta'ala ትእዛዝ አልፈው ተሻግረው ሄደው የነበሩ ሰዎች አላህን ፈርተው ነገ ጧት አላህ ጋር እንገናኛለን አላህ ፊት እንቆማለን በዚህ በሰራነው ስራ እንጠየቃለን ብለው ያ ነገር ተሰምቷቸው ውስጣቸው ላይ ዓለምን ስሜትን ፈጥሮባቸው ወይም ስቃይን አምጥቶባቸው ይሄንን ፈጣሪ ትልቅነት ተገንዝበውና ተረድተው ፊታቸውን ወደ አላህ አዙረው ተውበት ሲያደርጉ አላህ Subhanahu Wa Ta'ala እነዚህን አኢቦች ወይም ደግሞ ተመላሾች በጣም ይወዳቸዋል አንድ ሰው አንድ ነገር ሊወድ የሚችለው ወይም ደግሞ ሊያፈቅር የሚችለው ምን ሲሆን ነው በእጁ የሰራው የለፋበት ነገር ይወዳል አላህ Subhanahu Wa Ta'ala በእጁ ያስገኘን ፍጥረቶች ስለሆነ እኛን ይወዳል በዚያ ላይ ደግሞ አላህ በሚፈልገው መንገድ ላይ ፈርዱ ላይ ሲገኝ በመጀመሪያ ፈርዱ ላይ ምናልባት አንዳንዱ ሰው ሱና ላይ ይጠነክርና ትርፍ ስራው ላይ ይጠነክርና ፈርዱ ላይ ለዘብተኛ ወይም ደግሞ ፈርዱ ላይ ደካማ ሊሆን ይችላል ነገር ግን የአላህን የመጀመሪያውን ፍቅር ለማግኘት ምን ልንሆን ይገባናል በቅድሚያ አላህ በእኛ ላይ ግዴታ ያደረጋቸውን ትእዛዞች ልንፈጽማቸው ይገባል ማን ነው ጠያቂ የሚፈልገው ነገር ያለውና የሚሰጠው ሰው ይላል አላህ Subhanahu Wa Ta'ala ያኒ ብዙ ጉዳዮች አሉን በሐያታችን ብዙ ምንፈልጋቸው ነገሮች አሉ ብዙ የጎደሉብን ነገሮች አሉ ከአላህ ሙህታጅ ምን ሆንባቸው አላህ እንጂ የማይፈቷቸው ብዙ ችግሮች አሉን ኢዘን በዚህ ሰዓት ላይ ቆመን አላህን መጠየቅ አይገባንም ቢስሚላሂር ረህማኒር ረሂም ኢነል ሐምዱሊላህ ነህመዱሁ ወነስተዒኑሁ ونستغفره ونستهديه ونستنصره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلن تجد له وليا مرشدا أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله اللهم إنا نسألك حبك وحب من أحبك وحب عمل يقربون إليك وبعد السلام عليكم ورحمة الله وبركاته إن شاء الله زاري لما استوسم فلقوا عرست بالله فقاد حب الله للعبد الله لباروشو يالو وديتا إن الحديث عن محبة الله في معظم الكتب يتناول الحديث محبة الناس لله እንግዲህ ብዙ ኪታቦች ላይ ወይም ደግሞ ብዙ ጸሐፊዎች እንደጻፉት አላህ Subhanahu Wa Ta'ala ለባሮቹ ያለው ውዴታ ሳይሆን ወይም ባሮች ለአላህ ያላቸውን ውዴታ የሚገልጹ ብዙ ኪታቦችን እናያለን ሰዎች አላህን ወደው የሚያገኙት ደረጃ ወይም ደግሞ ያገኙት ቦታ ያላቸውን ፍቅር እንዴት እንደተገለጸ የሚገልጹ ሰፊ ኪታቦችን እናያለን ነገር ግን አላህ Subhanahu Wa Ta'ala ለባሮቹ ያለውን ውዴታ የሚገልጹ ኪታቦች ብዙ ሆነው አናገኛቸውም ትንሽ ናቸው በዚህ ዙሪያ ላይ የተጻፉት ለዚህም ነው እንግዲህ ምናልባት ስለዚህ አርስት መነገሩና አላህ ለባሮቹ ምን ያህል ውዴታ እንዳለውና ባሮቹን እንዴት እንደሚወዳቸው ግንኙነቱ የተስተካከለ ሊኖር ይገባው ዘንዳ በዚህ አርስት ላይ መናገር ነው የፈለጉት ይሄንን አርስት ስንናገር ወይም በዚህ አርስት ላይ ስንነሳ ሶስት መሰረታዊ ሐሳቦች ይኖራሉ ሱም كيف يحب الله عبده الله ባሮቹን እንዴት ይወዳል ሁለተኛው وما علامه هذا الحب الله سبحانه وتعالى የወደዳቸው ሰዎች ላይ የሚታዩ ምልክቶች እንዲሁም በሶስተኛ ደረጃ ونماذج للناس الذين احبهم الله الله سبحانه وتعالى የወደዳቸው ሰዎች በዱንያ ላይ የታዩ ሰዎችን ምሳሌ አድርገን እናቀርባለን ምናልባት እንግዲህ ስለዚህ ስለ ሁብላህ ሲነሳ ምንድነው ወይም ይሄ ንግግር በዚህ ዙሪያ ላይ የሚነዛው አርስት ያለው ጠቀሜታ ምን ያህል ነው ብለን ልናስብ እንችላለን ለዚህም ምን ያህል አላህን ልንወደው እንደሚገባንና አላህ Subhanahu Wa Ta'ala ለኛ ያለውን ፍቅር ተረድተን አላህ ጋር የምናደርጋቸው ግንኙነቶች ኢባዳዎችና ትእዛዞች ሁሉ በፍቅር የተመሰረቱ ከላይ ከውጭ ወይም ደግሞ ፈርድን ግዴታን ተግባራዊ ከማድረግ ጋር የሆነ ብቻ ሳይሆን አላህ Subhanahu Wa Ta'ala እኛን ስለሚወደን ለዚህ ለሚወደን ፈጣሪ የምናደርጋቸው ትእዛዞችን መፈጸምና ኢባዳዎች ከውጭ ባለው አካል ብቻ ሳይሆን ከሩህ ጋር ተያይዘው መሄድ ስላለባቸው ብዙ ጊዜ ሰዎች ትእዛዝ መፈጸም ብቻ እንዳለባቸው አምነው ትእዛዝን ይፈጽማሉ ነገር ግን ጉዳዩ በዚህ አይደለም ሩቲን የሆነ ግንኙነት ብቻ የሆነና ተጠቃሚነታችን አላህ ዘንድ የምናገኘው ቦታ አነስተኛ ሊሆን ይችላል ስለዚህ ግንኙነታችን በሁለቱም ይሆን ዘንዳ በተለይ ትልቁ ከሩህ ጋር የተያያዘ ስለሆነ እዚህ ጋር ይሆን ዘንዳ ለዚህ ይጠቅመናል ብለን አላህ Subhanahu Wa Ta'ala ለኛ ያለውን ውዴታ ማየት አስፈላጊ ሆኖ እናገኘዋለን
እንግዲህ በዚህ ላይ ስንል አላህ Subhanahu Wa Ta'ala በዚህ ዙሪያ ላይ በተለያዩ የቁርአን ምዕራፎች ባሮቹን ምን ያህል እንደሚወዳቸው በስፋት ገልጿል እንደዚሁም ነብዩ ሰለላሁ ዐለይሂ ወሰለም በብዙ ሐዲሶቻቸው ላይ እንደዚሁ የገለጿቸውን ሰፊ ነገሮች እናገኛለን ከዚህ ላይ አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ምን ይላል በአዑዙ ቢላሂ ሚነሽ ሸይጣኒር ረጂም በሱረቱል ማኢዳ ላይ فسوف يأتي الله بقوم يحبوهم ويحبونه አላህ Subhanahu Wa Ta'ala በዚህ ቁርአን ምዕራፍ ላይ እንደሚገልጸውና እንደሚናገረው በቅድሚያ ያስቀደመው የሱን ፍቅር እንጂ የባሮቹን ፍቅር አይደለም ባሮቹ እሱን ወደው ወይም የሱን ትእዛዝ ፈጽመውና አላህ Subhanahu Wa Ta'ala ባዛቸው መንገድ ላይ መገኘታቸውን ከምን ተነስቶ እንዳለበት ሳይሆን አላህ Subhanahu Wa Ta'ala እነዚህን ባሮቹን እንዴት እንደሚወዳቸው ያስቀደመው ለዚህም አላህ ሰዎችን እናመጣለን ወደፊት አላህ የሚወዳቸው እነሱም አላህን የሚወዱት ይላል እንግዲህ አላህ Subhanahu Wa Ta'ala ገኒዩን ዐኒል ዓለሚን ከዓለማት የተብቃቃ ጌታ ነው ከኛ ምንም የማይፈልግ የሆነ ጌታ ምሉ የሆነ ጌታ ነው ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም በገለጿቸው ሐዲሶች ላይ እንደዚሁም አላህ Subhanahu Wa Ta'ala በተናገረው የቁርአን ምዕራፍ ላይ አዩሃ الناس አንቱም الفقراء الى الله جميعا والله هو الغني الحميد እናንተ ሰዎች ይላል አላህ Subhanahu Wa Ta'ala ልታውቁት ይገባል ሁላችሁም بدون استثناء እከሌ ተብሎ ሳይለይ فقراء الى الله جميعا ድሆች ናችሁ በአላህ ዘንድ ሲታይ ፈላጊዎች ናችሁ ይላል አላህ Subhanahu Wa Ta'ala والله هو الغني عن العالمين الله ነው ከዓለማት ሁሉ የተብቃቃና ሀብቱ ሰፊ የሆነ ጌታ ምንንም የማይፈልግ ምንም የማይቀርበት የሆነ ጌታ በሐዲስ አልቁድሲ ላይ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ነገር በማብራራት ሲገልጹ ምን ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ከአላህ በተዘገበው ሐዲስ ላይ ሲናገሩ ምን ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ ሰፊ ነገር እናገኛለን እኛ ምን እንደሚፈልግብን ምን መሆን እንዳለብን ምን ይዘን መንቀሳቀስ እንዳለብን አላህ ጋር ያለን ግንኙነት ምን ሊሆን እንደሚገባው የሚያሳይ ሰፊ ነገር እንላለን አላህ ምን ይላል إن أولكم وآخركم وإنسكم وجنكم لو كانوا على أتقى قلب رجل واحد ما زادوا في ملكي شيئا إلى الله سبحانه وتعالى هي حديث طويل سفينا رجم هنا حديثنا بزي حديث لا يقل منا قنيا الله يمجمر يو يسولج كتفت ربت كزي جمروسك يوم القيامة درس يالوت عندهم جنوش عندهم كسو قرابرو يالوت جنوش هلو ሁላችሁም ባንድ ላይ አላ አጥቃ ቀልብ ረጁል ዋሂድ እንግዲህ አላህን በመድር ላይ ትክክለኛ የሆነ ፍራሃትን የፈሩትና የተጠነቀቁት በትእዛዙ ላይ በሚፈልገው መልኩ የተገኙት ታላቅ ሰው አሽረፈል ኸልቅላህ ሰለላሁ ዐለይሂ ወሰለም ናቸው ሁላችሁም ፍራቻችሁ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢሆን ወይም የልባቻችሁ ጥንቃቄ በአላህ Subhanahu Wa Ta'ala ትእዛዝ ላይ በመፈጸም እንደ ነብዩ ብትሆኑ ከኔ ስልጣን ላይ የሚጨምርልኝ አንዳች ነገር የለም ይላል አላህ Subhanahu Wa Ta'ala إن أولكم وآخركم وإنسكم وجنكم لو كانوا على أتقى قلب رجل فاجر ما نقصوا في ملك شيء إلى البزي وحدث لك أطلع درجو ሁላችሁም ከመጀመሪያ እስከ መጨረሻ ድረስ ያለው የሰው ዘር ሁላችሁም ደግሞ እንደ ፊርዓውን ብትሆኑ ከፊርዓውን የበለጠ በመድር ላይ አላህን የወነጀለ የአላህ Subhanahu Wa Ta'ala ትእዛዝ የጣሰ ማንንም የለም ፊርዓውን አነ ረብኩም العالى ብሎ የተነሳ ሰው ነበር ኢዘን እንደሱ እንኳን ሁላችሁም ኢላን ብታረጉ ኢላሂያን ኢድዓ ብታደርጉ ጌትነትን ብትጠሩ ጌቶች ነን ብላችሁ ብትነሱ እንኳን በአላህ Subhanahu Wa Ta'ala ስልጣን ላይ የሚቀንሰው አንዳች ነገር የለም ይላል አላህ Subhanahu Wa Ta'ala ይህ ከመሆኑ ጋር እኛ አላህ ከኛ የሚፈልገው ነገር ካለ መኖሩ ጋር ገኒይ ከመሆኑ ጋር ግን አላህ ከኛ ፍቅር በቅድሚያ የሱን ፍቅር ለኛ አስቀደመ በዚህ ላይ ይሄንን በመግለጽ ነብያችን ሰለላሁ ዐለይሂ ወሰለም كما اخرجه البخاري ومسلم في الصحيحين ابو هريره በዘገቡት ሐዲስ ላይ ሲናገሩ ምን ይላሉ يقول رسول صلى الله عليه وسلم إن الله إذا حب عبدا نادى جبريل الله سبحانه وتعالى يعني باريون سيودوا إلى الرسول صلى الله عليه وسلم نادى جبريل يتأروا الله الرسول صلى الله عليه وسلم يا جبريل إني أحب فلانا فأحبه أني بارين إكلي بس مطرتو أودوا اللهن أنت مددوا إلى فيحبه جبريل فينادي جبريل في أهل السماء جبريل دقمو يا سماء أكلاتوچننا يا سماء فطرتاتوچن هلو يتطرال يا أهل السماء إن الله يحب فلانا فيحبه أهل السماء ثم يدعو له القبول في العرض إلى الرسول صلى الله عليه وسلم بزي حديث لاي إيه حديث تلك النجار يملكتنا الله لن يعلم فكر يملكتنا كزي حديث لاي من الردالن عند سو የሚወደው አካል ይኖራል የሚያፈቅረው አካል ይኖራል ያን አካል ሲወደው ጓደኛውን የቅርቡን የሆነ ሰው በጣም የሚወደውን ሰው እወድሃለሁ ብሎ ለመግለጽ ያፍራል እፍረት ይኖረዋል በልቡ ላይ አላህ Subhanahu Wa Ta'ala ግን ሲወድ ያኒ ለሰውየው ብቻ አይደለም እንዲገለጽ የሚፈልገው የአላህን ውዴታ ያንን ሰው መውደዱን ዓለማት ሁሉ ፍጥረታት ሁሉ ያቁት ዘንዳ በቅድሚያ ለአህሉ ሰማዕ ነው ለጅብሪል ያስተላልፋል ታላቁ መላእክት ጅብሪል እኔ ፉላንን እከሌን
እንግዲህ ይህ ሰው ልጅ አላህ Subhanahu Wa Ta'ala የዚህ ዩኒቨርስ ፈጣሪ ሆኖ ጌታ በስሙ ከመጥራት የበለጠ ምን ያህል ልቅናን ምን ያህል ትልቅነትን ሊያገኝ ይችላል ያኒ ከዚህ የበለጠ ክብርስ በምን ሊያገኝ ይችላል የዚህ ታላቅ የሆነ ዩኒቨርስ ባለቤት የሆነው ጌታ የኔ ቂማ ስመለከተው የኔን ደረጃ ስመለከተው የኔን ደካማነት ስመለከተው ምን ያህል ሐጅም አለኝ ምን ያህል ቦታ አለኝ ይሄንን ግዙፍ ሰማይ የፈጠረ ጌታ በዚህ ታሲስታይ የኔ ቦታ የኔ ደውር ወይም ደግሞ የኔ ሐጅምና የኔ ስፋት ምን ያህል ነው ይሄ ከመሆኑ ጋር ግን አላህ Subhanahu Wa Ta'ala እኛን ወዶ አፍቅሮ ሲያፈቅርም ደግሞ በስሙ ጠርቶ ጅብሪል ሆይ እኔ እከሌን ወድጃለሁና አንተም ወደደው ይላል አላህ ይጣራል ጅብሪልም ይሄንን ውዴታ የአላህን ፍቅር በሰማይ ላሉ አካላቶች ሁሉ ያስተላልፋል በሰማይ ላይ ያሉ አካላቶች ሁሉ ያንን አካል ይወዱታል ከዚያም በኋላ فيوضع له قبول في العرض الى الرسول صلى الله عليه وسلم የዚህ ሰው የአላህ ውዴታ በመድር ላይ ተቀባይነት አግኝቶ ሰዎች ሁሉ ይወዱታል ይላሉ አሽረፍ الخلق الله صلوات الله عليه وسلم እንግዲህ አላህ ይሄንን ኢላኑን ስንመለከት ባሮቹን ምን ያህል እንደሚወዳቸው ምን ያህል እንደሚያፈቅራቸው ለጅብሪል ይሄንን ትእዛዝ ሲሰጥ ራሳችንን ምን ያህል ግምት እንደተሰጠልን እናስብ ይገባናል ግንኙነቱ አላህ ጋር ያለን ግንኙነት የተስተካከለ መሆን እንዳለበት ያሳስበናል አላህ ጀሃነም ስላለው አላህ ስለሚቆጣ አላህ ስለሚቀጣን ብቻ አይደለም ሶላት መስገድ ያለብን የአላህ አዋሚሮች ላይ መገኘት ያለብን ምናልባት ሂጃብ መልበስ ያለብን ሌሎችንም ስርዓቶችና ትእዛዛቶችን መፈጸም ያለብን ነገር ግን ከዚህ በበለጠ አላህ እኔን ይወደኛል ይሄን የሚወደኝ ጌታ ላስከፋው አይገባኝም ለወነጅለው የማይገባኝም ብለን አስበን ልንንቀሳቀስ ይገባናል ስለዚህ አላህ Subhanahu Wa Ta'ala ብዙ ሰዎችን ይወዳል ብዙ አይነት ሲንፎችን ብዙ አይነት ግሩፖችን ብዙ አይነት ስራ ላይ የሚገኙ አካላቶችን ያፈቅራል በዚህም ቁርአን ላይ በተለያዩ ቦታዎች ላይ አላህ የሚወዳቸውን ሰዎች ማንነት ያቀርባቸዋል ይሄን ሲልም ይላል አላህ ኢነላህ ዩሂቡ التوابين ይላል አላህ በአንድ ቁርአን ምዕራፍ ላይ አላህ ተዋቦችን ተመላሾችን ይወዳል ተዋቦች ከወንጀላቸው ተጸጽተው የሚመለሱ ሰዎችን አላህ በጣም ይወዳቸዋል አላህን ወንጅለው የአላህን Subhanahu Wa Ta'ala ትእዛዝ አልፈው ተሻግረው ሄደው የነበሩ ሰዎች አላህን ፈርተው ነገ ጧት አላህ ጋር እንገናኛለን አላህ ፊት እንቆማለን በዚህ በሰራነው ስራ እንጠየቃለን ብለው ያ ነገር ተሰምቷቸው ውስጣቸው ላይ ዓለምን ስሜትን ፈጥሮባቸው ወይም ስቃይን አምጥቶባቸው ይሄንን ፈጣሪ ትልቅነት ተገንዝበውና ተረድተው ፊታቸውን ወደ አላህ አዙረው ተውበት ሲያደርጉ አላህ Subhanahu Wa Ta'ala እነዚህን አይቦች ወይም ደግሞ ተመላሾች በጣም ይወዳቸዋል ለዚህ ነው በአንድ ሐዲስ القدسي እንደተገለጸው من اتاني تائبا تلقيته من بعيد الى الله سبحانه وتعالى ወደኔ ተውበት አድርገው የሚመጡኝን ሰዎች ገና ከርቀት ነው የሚቀበላቸው ይላል አላህ Subhanahu Wa Ta'ala ገና ከርቀት ያኒ በርቀት በሬን መንገዱን ከፍትላቸዋለሁ እንቅፋቶችን አነሳላቸዋለሁ ይላል አላህ Subhanahu Wa Ta'ala እነዚህ ከማዕሲያ የተመለሱ ሰዎች በሁለተኛ አላህ Subhanahu Wa Ta'ala እወዳቸዋለሁ እያለ ከሚጠራቸው ግሩፕ ውስጥ إن الله يحب التوابين ويحب المتطهرين الله سبحانه وتعالى توابوچننا كونجلاچ የሚጽዳዱ እንደዚህም አላህ ጋር ለመገናኘትና አላህ ጋር ለመቅረብ የሚጸዱትን ውዱእ የሚያበዙትን ወይም ንጽህናን የሚጠብቁትን ሰዎች አላህ ይወዳቸዋል ይላል በሱረቱል በቀራ ላይ ይገልጻል በሌላም አያት ላይ አላህ የሚወዳቸው ሰዎች አሉ إن الله يحب المحسنين ስራዎችን ሲሰሩ አሳማሪ የሆኑ ሰዎችን ስራዎችን ሲሰሩ በጥሩና አላህ በሚፈልገው መንገድ የሚሰሩ ሰዎችን እስላም አንድ ስራ ሲሰራ ተቀንያ ትልቁ መስፈርት ነው ስራን አሳምሮ መስራት ትልቁ መስፈርት ነው አላህ Subhanahu Wa Ta'ala ከአንዱ ባህሪ ውስጥ ኢህሳን ነው ነገሮችን ሁሉ ያኒ فخلق كل شيء فاحسنه ነገራቶችን ሁሉ ሲፈጥር አሳምሮ ፈጥሯቸዋልና خالق الكون كله አሳምረልን ሰራ ወይም አሳምሮ የሚሰሩ ሰዎችን አላህ Subhanahu Wa Ta'ala ይወዳቸዋል በሌላ መልኩ አላህ Subhanahu Wa Ta'ala ሁንም የነዚህን ሲንፎች አላህ የሚወዳቸውን ግሩፖች ሲገልጻቸው ኢነላህ ዩሂቡል ሙተቂን አላህ የሚፈሩትን ሰዎች የሚጠነቀቁትን ሰዎች በሱ ትእዛዝ ላይ የሚቆሙትንና አላህ በሚፈልገው መንገድ ላይ የሚጓዙ ሰዎችን አላህ Subhanahu Wa Ta'ala ይወዳቸዋል በሌላ አያት ላይ ሁንም እንደሚገልጸው ኢነላህ ዩሂቡል ሙቅሲቲን ሙቅሲቶች አድሎች ፍትሃዮችና በትክክል የሚፈርዱ ሰዎችንም አላህ Subhanahu Wa Ta'ala ይወዳቸዋል እንግዲህ እዚህ ላይ እንደምንመለከተው የአላህ Subhanahu Wa Ta'ala ውዴታ እንዲሁ መخصوص لطائفه يعني خاص ወይም ጥቂት ለሆኑ ሰዎች ወይም ለተወሰኑ ግለሰቦች ወይም ለአንቢያ ወይም ለተወሰኑ አካላቶች ብቻ አይደለም የአላህ ውዴታ ለማንኛውም አካላት ነው ወይም ለተለያዩ ፍጥረታቶች ሁሉ ሊያዳርስ እንደሚችል ነው የሚያመለክተን ከዚህ ከአላህ Subhanahu Wa Ta'ala ቁርአን ምዕራፍ ላይ ይሄ ነው እንግዲህ አላህ በሐዲስ القدسي ላይ እንደተገለጸው ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹት من عدا لي وليا فقد اذنته بالحرب በሐዲሱ ላይ እንደተገለጸው የኔን ወልይ የኔን ወዳጅን አዛ የሚያደርጉ የሆኑ ሰዎችን ያኒ በእነሱ ላይ
ጦርነት ከፍትባቸዋለሁ ይላል አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ጦርነት የከፈተበት ሰው ነጃ መውጣት አይችልም አላህ Subhanahu Wa Ta'ala የተቆጣበትና በሱ ላይ ኢዕላን الحرب ያደረገበት ሰው ነጃ አይወጣም በዱንያ ላይ የምናቀው አለ አንድ ቁወል ኡዝማ አንድ ትልቅ ኃይል ያለው መሳሪያ ይዞ ከተነሳ በደካማው ኃይል ላይ ኃይልን ይዞ ከመጣ ያ ደካማ ኃይል ምን ያህል ጭንቀት በህይወት ውስጥ ሊኖር እንደሚችል እናስባለን አላህ Subhanahu Wa Ta'ala የዚህ ዩኒቨርስ ባለቤት የሆነው ጌታ ደግሞ እኔ ላይ ጦርነት አወጀብኝ ማለት እኔ ላይ ጦርነት የሚያውጅብኝ ምን ሲሆን ነው የአላህን ወዳጆችና የአላህን መልካም ባሮች አዛስ አድርግ አዛም ማድረገው በተለያየ አይነት መልኩ ይሆናል በመላሲ አዛል አድርጋቸው ይሆናል በግንኙነት አዛል አድርጋቸው ይሆናል በተለያዩ አጋጣሚዎች እነሱን አንገላታቸው ይሆናል በዚህ ጊዜ አላህ Subhanahu Wa Ta'ala በእኔ ላይ ጦርነት ያውጅብኛል እነዚህ ወልዮች ሲባሉ ወልይ የሚባሉት ምን አይነት ሰዎች ናቸው ወልይ የሚባሉት ነቢያቶች ብቻ ናቸው ወልይ የሚባሉት የተወሰኑ ግሩፖች ናቸው ወልይ የሚባሉት ዶሬ የተሰራላቸው ቀብር የተዘጋጀላቸው ሌሎች ሰዎች ናቸው ليس كذلك الله سبحانه وتعالى بسوره يونس ላይ እንደገለጸው الا ان اولياء الله لا خوف عليهم ولا هم يحزنون الذين امنوا وكانوا يتقون الى الله سبحانه وتعالى አንተም እኔም ትንሿም ሴት ወይም እድሜዋም ያልባለገችም ሴት የአላህ Subhanahu Wa Ta'ala ወልይ መሆን እንደሚችሉ ያሳየናል በዚህ ቁርአን ምዕራፍ ላይ ማለት ነው እነዛ የአላህ ወዳጆች የአላህ ወልዮች ለአላህ Subhanahu Wa Ta'ala لا خوف عليهم ولا هم يحزنون ፍርሃትም ጭንቀትም የለባቸውም አያዝኑም አይፈሩም الذين امنوا وكانوا يتقون እነዛ አላህ Subhanahu Wa Ta'ala አምነው የተጠነቀቁትና በትእዛዛቱ ላይ የተገኙ ሰዎች ናቸው ይላል አላህ Subhanahu Wa Ta'ala اذا خوف የላቸውም في الدنيا والاخره በዱንያም ላይ አይፈሩም በአኺራም ላይ ጭንቀት የላቸውም ነገ ጧት ሰዎች ሲጨነቁ እነሱ አይጨነቁም በዱንያም ላይ ብዙ ነገር ሊያጋጥማቸው ይችላል ብዙ ነገር ሊያዩ ይችላሉ የተለያዩ የዱንያ መከራዎችና መስዋዕቶች በእነሱ ሐያት ውስጥ ሊደርሱ ይችላሉ ያ ነገር ግን እነሱ ላይ خوفን ጭንቀትን አይፈጥርባቸውም ለምን ከምንም ነገር በበለጠ ወደ አላህ Subhanahu Wa Ta'ala ተጠግተዋል ወደ አላህ Subhanahu Wa Ta'ala ቀርበዋልና ምን ጊዜም ውስጣቸው የተረጋጋ ነው አምናላቸው ሰላም አላቸው በውስጣቸው ላይ ደስታ አላቸው እነዚህ ሰዎች አላህ Subhanahu Wa Ta'ala ጋር መልካም ግንኙነት ስላላቸው የተረጋጉ ይሆናሉ እንግዲህ አንተ በሙጀረድ አላህን በማመንህ አላህ Subhanahu Wa Ta'ala ትእዛዝ ላይ በመገኘትህ ወይም ምህቴ አላህን በማመኗ አላህ በሚፈልገው መንገድ ላይ መገኘቷ በትክክል አላህ በሚፈልገው ትእዛዝ ላይ መቆማ አላህ Subhanahu Wa Ta'ala ወልይ እንድትሆን ያስችላታል ወይም ወልይ ትሆናለች ይሄንን ሐዲስ ላይ ነብዩ ሲጨርሱት ወይም በሐዲሳቸው ላይ ሙሉን ሲናገሩት ቡኻሪ የዘገቡት ሐዲስ ላይ አቡ ሁረይራ ሲዘግቡ ይላሉ من عدالي وليا فقد أذنته بالحرب يعني وما تقرب إلي عبد بشيء أحب إلي مما افترضته عليه ولا يزال عبدي يتقرب إلي بالنوافل حتى أحبه فإذا أحببته كنت سمعه الذي يسمع به وبصره الذي يبصر به ويده الذي يبطش به ورجله الذي يمشي به ولئن سألني لأعطينه ولئن استعاذني لأعذينه إلى الله سبحانه وتعالى نبي صلى الله عليه وسلم من ይላሉ እነዚህ ሰዎች ሰው እንግዲህ ወደ አላህ Subhanahu Wa Ta'ala ውዴታ እንዴት መድረስ እንደሚችል ሲያሳዩንና ሲያመላክቱን አላህ በሐዲስ አልቁድሲ ላይ ሲገልጽልን من أدالي وليا የኔን ወዳጅ የኔን ወልይ ያንገላቱ ወይም ያሰቃዩ የሆኑ ሰዎች በሱ ላይ ጦርነትን እከፍትበታለሁ ይላል وما تقرب الي عبدي بشيء احب الي مما افترضته عليه ባሪያዬ እኔ ዘንድ የቀረበ ሊሆን አይችልም በጣም ቅርብ መሆን አይችልም ምን በማድረግ يعني እኔ በሱ ላይ ግዴታ ያደረኩበትን ስራ በመስራት يعني እኔ ጋር የተወደደ ቢሆን እንጂ ይላል እንደዚሁም ደግሞ እኔ ዘንድ የተወደደ አይሆንም ወይም የተወደደ እንጂ አይሆንም ይላል አላህ Subhanahu Wa Ta'ala ምኖችን ከፈርዱ በኋላ አላህ ግዴታ ካደረገው ስራ በኋላ ነዋፊሎች ላይ አላህ ባዛቸው ላይ ሱናዎቹን እየጨመረ ተጨማሪ ስራዎችን እየሰራ فإن أحببته الله يوددው ሰው ምን ያደርግለታል كنت سمعه الذي يسمع به የመስሚያ ጆሮ ሆንለታለሁ ይላል አላህ Subhanahu Wa Ta'ala የመስሚያ ጆሮ ሆንለታለሁ ማለት ምን ማለት ነው አላህ ጥሩን እንጂ አላሰማውም ይላል ጥሩ ነገር እንጂ ወደ ጆሮ እንዲደርስ አላደርግም ይላል አላህ Subhanahu Wa Ta'ala ቢሰማው እንኳን ልቡ ላይ እንዲያርፍ አላደርግም ይላል አላህ Subhanahu Wa Ta'ala ልቡ ላይ ቢያርፍ እንኳን ወደ ተግባር እንዲለውጠው አላደርገውም ነው ይላል አላህ Subhanahu Wa Ta'ala አላህ ጆሮ የሆነለት ሰው ምን ያህል የተከበረ ሰው ነው ምን ያህል የተወደደ ሰው ነው ምን ያህል የተመረጠ ሰው ነው ኢኽወተል ኢማን ከዛ ይቀጥላል አላህ Subhanahu Wa Ta'ala وبصره الذي يبصر به ማይቻ አይን ሆነለታለሁ ይላል አላህ አይኔን ለሆነለት ሰው ምንድነው የሚሆነው ሐላልን እንጂ አይም የተወደደ ነገር እንጂ አይም መልካም ነገር እንጂ አይመለከትም ወደ መጥፎ ነገር አይኑን አይዘረጋም አይኖቹ በአላህ Subhanahu Wa Ta'ala ሲታር በአላህ Subhanahu Wa Ta'ala መጋረጃ ጥብቅ የሆኑ ናቸው የሚሆኑት ቢያይም ወደ ልቡ አይደርስም ወደ ልቡ ቢደርስም ወደ ተግባር አይለወጥም አላህ አይን የሆነለት ሰው ወይዲሁ التي يبطش بها እጆቹ ሆናለው እጆቹ መጨበጫ እጅ ሆነው አላህ ይላል አላህ Subhanahu Wa Ta'ala አላህ መጨበጫ እጅ ሆነለት ሰው ደግሞ ምን ሆነ እናገኘዋለን በእጁ ሐራምን አይነካም ሐራም ነገር ይከብደዋል በእጁ ሐራም ነገር መጨበጥ አይችልም يعني ያስቸግረዋል
ያኒ ጥሩ ነገሮችን መልካም ነገሮችን ሐላል ነገሮችን ብቻ ነው መያዝ የሚችለው ወርጅሉሁ التي يمشي بها እግር ሆነለታለሁ ይላል አላህ Subhanahu Wa Ta'ala የሚንቀሳቀስበት የሚሄድበት እግር ሆነዋለሁ ይላል አላህ የሚንቀሳቀስበት የሚሄድበት እግር የሆነለት ሰው ሐላል ቦታ እንጂ አይሄድም እግሮቹ ወደ ሐላልና ወደ መልካም ቦታ እንጂ አይንቀሳቀሱም መጥፎ ነገር ላይ ወደ መጥፎ ቦታም አይሄድም ከዛም ይቀጥላል አላህ Subhanahu Wa Ta'ala እንደዚህ አይነት ሰዎች አላህ የወደዳቸው አላህ የመረጣቸው ሰዎች እጅ ጆሮ እግር አይን የሆነላቸው ሰዎች ምን ይላል አላህ Subhanahu Wa Ta'ala ከዚያ በመቀጠል ወላ ኢንሳአለኒ ከጠየቁኝ ሰጣቸዋለሁ ይላል አላህ Subhanahu Wa Ta'ala የምከለክላቸው ነገር የለም ወላ ኢንስተዓዘኒ ፈውዐذ ለው ዐዝየነህ ከተጠበቁ በኔ ጥበቃን ከፈለጉ ደግሞ እጠብቃቸዋለሁ አንዳች ኃይል እነሱ ላይ ጉዳት ማድረስ አይችልም ይላል አላህ Subhanahu Wa Ta'ala ለምን የአላህ የቅርብ ሰዎች ናቸው ወአላህ የተመረጡ ሰዎች ናቸው የአላህ Subhanahu Wa Ta'ala ወዳጆች ናቸው እነዚህ ሰዎች ምን ጊዜም በአላህ ሂማያ በአላህ ጥበቃ ስር ናቸው ኢዘን አንድ ሰው አንድ ነገር ሊወድ የሚችለው ወይም ደግሞ ሊያፈቅር የሚችለው ምን ሲሆን ነው በእጁ የሰራው የለፋበት ነገር ይወዳል አላህ Subhanahu Wa Ta'ala በእጁ ያስገኘን ፍጥረቶች ስለሆነ እኛን ይወዳል በዚያ ላይ ደግሞ አላህ በሚፈልገው መንገድ ላይ ፈርዱ ላይ ሲገኝ በመጀመሪያ ፈርዱ ላይ ምናልባት አንዳንዱ ሰው ሱና ላይ ይጠነክርና ትርፍ ስራው ላይ ይጠነክርና ፈርዱ ላይ ለዘብተኛ ወይም ደግሞ ፈርዱ ላይ ደካማ ሊሆን ይችላል ነገር ግን የአላህን የመጀመሪያውን ፍቅር ለማግኘት ምን ልንሆን ይገባናል በቅድሚያ አላህ በእኛ ላይ ግዴታ ያደረጋቸውን ትእዛዞች ልንፈጽማቸው ይገባል ወንዱ ምን ይፈልግበታል አላህ ያዘው ነገር ሴቷ ምን ይፈልግባታል አላህ ግዴታ ያደረገባት ነገር እነዚህን ግዴታዎች በአግባቡ ልናደርሳቸው ይገባል ከዚያ በመቀጠል ደግሞ አላህ ጋር ሊያቀርቡ የሚችሉን መልካም ስራዎችና ተጨማሪ ስራዎችን በመስራት ወደ አላህ የበለጠ ቅርብ ልንሆን እንችላለን ይህ ከሆነ በኋላ ይህንን ካደረግን በኋላ አላህ ባደረገብን ግዴታዎች ላይ ከተገኘን በኋላ አላህ Subhanahu Wa Ta'ala ሊያቀርቡን የሚችሉ ተጨማሪ ስራዎችን ከሰራን በኋላ ምን ሆናለን የአላህ Subhanahu Wa Ta'ala ወልዮች እንሆናለን እንግዲህ ያኒ ዑለማው الاسلام ምን ይላሉ ليس العجب من عبد يتودد الى سيده لكن العجب كل العجب في ملك يتودد الى عبده ይላሉ ምንም አይደንቅም ይላሉ ባሪያ የጌታውን ውዴታ ለማግኘት ብሎ ጌታው ጋር ለመወደድ ቢቀርብና የተለያዩ ሙከራዎችን ቢያደርግ የሚገርም አይደለም ባሪያ ነውና ደካማ ነውና ፈላጊ ነውና የሆነ ነገር ለማግኘት ይጥራል ነገር ግን የሚገርመውና የሚያስደንቀው ያኒ ገኒይ ሆኖ ጌታ መሊኩ ወይም ደግሞ ጌታው ምንም የማይፈልገው የሆነው አካል ወደ ባሪያው ሲወደድ የባሪያውን ውዴታ ለማግኘት ሲጥር የሚገርመው ይህ ነው ይላሉ በዚህ ሁኔታ ላይ ነው እንግዲህ አላህ Subhanahu Wa Ta'ala አሁንም በሐዲስ አልቁድሲ ላይ ሲገልጽልን ነብዩ ሰለላሁ ዐለይሂ ወሰለም በዘገቡት አቡ ሁረይራ ባወሩት ቡኻሪና ሙስሊም በዘገቡት ሐዲስ ላይ ምን ይላል አላህ Subhanahu Wa Ta'ala من تقرب الي شبرا تقربت اليه ذراعا ومن تقرب الي ذراعا تقربت اليه باعا ومن اتاني يمشي اتيته حرولا الى الله Subhanahu Wa Ta'ala አላህ ምን ይላል እንግዲህ አላህ Subhanahu Wa Ta'ala የውዴታውን የፍቅሩን ሁኔታ ከሚገለጹበት ሐዲሶች ውስጥ ይሄ ሐዲስ በጣም ልዩ ማዕና ወይም ልዩ ትርጓሜን ይዞ እናገኘዋለን من تقرب الي شبرا تقربت اليه ذراعا ወደኔ ስንዝር የሚቀርብን ሰው ለሱ የክንድን ያክል ቀርበዋለሁ ይላል አላህ Subhanahu Wa Ta'ala ወደኔ የክንድ ያክል የቀረበኝን ሰው እሱን የርምጃ ያክል ቀርበዋለሁ ይላል አላህ Subhanahu Wa Ta'ala من اتاني يمشي ወደኔ የሚመጣኝን የሆነ ሰው እኔ ደግሞ በፍጥነት መጣዋለሁ ይላል الله سبحانه وتعالى አናመሳስልም ወይም ደግሞ ተሽቢህ እናደርግን ግን ፈክሩ ያ ኢኽወተ الإيمان الله ምን ያህል ባሪያውን ቢወድ ነው ሐርወላ ማለት የፍጥነት እርምጃ እሱ ቀስ ብሎ ሲመጣኝ እኔ በፍጥነት ወደሱ ቀርበዋለሁ ነው የሚለው አላህ Subhanahu Wa Ta'ala ኢዘን በቂ ነገር ነበር እኔ አላህን ስንዝር ስቀርበው ያኒ ግዴታዬ ነው መቅረብ ግዴታዬ ነው እሱ ትእዛዝ ላይ መገኘት ግዴታዬ ነው እሱ ለኔ ስንዝር ቢቀርበኝ ሸይ ዓዲ شيء طبيعي የሆነ ነገር ነበር ኖርማል ጉዳይ ነበር ነገር ግን እኔ ስንዝር ስቀርበው እሱ ጥፍ አድርጎ የሚቀርበኝ ምን ያህል ቢወደን ነው አላህ Subhanahu Wa Ta'ala እኔ እርምጃ ያክል ስቀርበው እሱ በፍጥነት የሚመጣኝ ወይም ደግሞ እኔ ቀስ እያልኩ ሲሄድ እሱ በፍጥነት ወደ እኔ የሚቀርበው ምን ያህል ቢወደን ምን ያህል ቢያፈቅረን ነው እንግዲህ ምን ያህል ከባድ እንደሆነ እንመልከተው ቀደም ለመግለጽ እንደፈለኩት እኛ ሐጅማችን ውስን ነው አነስተኛ ፍጥረቶች ነን ወይም ደካማ የምንባል ፍጥረቶች ነን ابن حبان በዘገቡት يعني በአንድ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም السماوات السبع مع الكرسي الا خلقة ملقات بعرض فلات الى الرسول صلى الله عليه وسلم وفضل العرش على الكرسي كفضل الفلات على الحلقة الى الرسول صلى الله عليه وسلم በዚህ ሐዲስ ላይ ምን ይላሉ ይሄ የምትመለከቱት ግዙፍ ፍጥረት ይሄ ሰማይ ሰባቱ ሰማይ የአላህ Subhanahu Wa Ta'ala ኩርሲ ላይ ቢያርፍ ምንድነው የሚያክለው ይላል ረሱሉ ሰለላሁ ዐለይሂ ወሰለም ልክ የሆነ ሜዳ ላይ የተጠቀለለ ገመድ ወይም የተጠቀለለ ክር ያክላል ይላል ረሱሉ ሰለላሁ ዐለይሂ ወሰለም ፈክሩ ያ ኢኽዋን ይሄ አይናችን መሙላት የማይችለው ሰማይ ያኒ አላህ ኩርሲ ላይ ነው የሚያክለው አሉ ኩርሲዩና ይሄ ደግሞ ሁሉ ተጠቅልሎ አላህ አርሽ ላይ ቢጣል
يعني ልክ ያንኑ ነው ገመድ የተጠቀለለች ገመድ ነው የሚያክለው አሉ ረሱሉ ሰለላሁ ዐለይሂ ወሰለም እነዚህ ፍጥረታቶች እንደዚህ አነስተኛ ከሆኑ በአላህ Subhanahu Wa Ta'ala ቁድራ ስንመለከታቸው የኔና ያንተ ሐጅም ምን ያህል ነው የኔና ያንተ ስፋት ምን ያህል ነው የኔና ያንተ ትልቅነት ምን ያህል ነው ከኔና ካንተ የበለጡ አላህን የሚገዙ ባሮች አሉት አላህ Subhanahu Wa Ta'ala لا يعصون الله ما أمرهم ويفعلون ما يؤمرون የታዘዙትን ከመስራት ወደ ኋላ የማይሉ የተከለከሉት ቦታ ላይ የማይገኙ ሆኑት የአላህ Subhanahu Wa Ta'ala መላእክቶች አሉት እነዛ መላእክቶች ያሉ ከነዚህ አስበለጠን አላህ Subhanahu Wa Ta'ala ለኔና ላንተ ትልቅ ክብርን ትልቅ ደረጃን ሰጠን ይሄ ደረጃ ገብቶን ወደ አላህ ለመቃረብ የአላህን ውዴታ የበለጠ ለማግኘት ካልተንቀሳቀስን ምን ያህል ችግር እንዳለብን ምን ያህል ደካሞች እንደሆንን በሮች ተመቻችተውልን በዛ በር ለመግባት ዝግጁ እንዳልሆንን ያሳያል ማለት ነው ኢዘን ነብዩ ሰለላሁ ዐለይሂ ወሰለም አሁንም በሌላ ሐዲሳቸው ላይ ሲገልጹ ምን ይላሉ ينزل ربنا تبارك وتعالى نزولا يليق بجلاله إلى السماء الدنيا في الثلث الأخير من الليل يعني هذا الوقت الذي نكون فيه نائمين أو الذي يكون شابا والشابة منتظرين أوليائهم يعني نبي صلى الله عليه وسلم بزي حديث لا يمني يقلس قالوا الله سبحانه وتعالى بلليت عند سوستنيا ومجرش علي يلليته عند سوستنيا ومجرش علي لسو بميقبا وبكبرو ወደ ሰማኡ ዱንያ ይወርዳል አሉ ረሱሉ ሰለላሁ ዐለይሂ ወሰለም ወደ ሰማኡ ዱንያ ይወርዳል ምናልባት አላህ በዚህ በሚወርድበት ወቅት ላይ እኛ እንቅልፍ ላይ ሊሆን ይችላል እኛ ተኝተን ሊሆን ይችላል ወይም ደግሞ አላህ የጠበቃቸው ሰዎች ካልሆኑ በሐራም ግንኙነት በመጥፎ ስራ ላይ የሚሆኑ ወጣቶች በዛ ወቅት ላይ ሊኖሩ ይችላሉ ይህ በሚሆንበት ሰዓት ላይ አላህ ይወርዳል አላህ Subhanahu Wa Ta'ala ከወረደ በኋላ ምን ይላል هل من سائل فاعطيه ማን ነው ጥያቄ የሚፈልገው ነገር ያለውና የሚሰጠው ሰው ይላል አላህ Subhanahu Wa Ta'ala يعني ብዙ ጉዳዮች አሉን በሐያታችን ብዙ ምንፈልጋቸው ነገሮች አሉ ብዙ የጎደሉብን ነገሮች አሉ ከአላህ ሙህታጅ ምን ሆንባቸው አላህ እንጂ የማይፈቷቸው ብዙ ችግሮች አሉን ኢዘን በዚህ ሰዓት ላይ ቆመን አላህን መጠየቅ አይገባንም هل من مستغفر فاغفر له ማን ነው استغفار የሚያደርግ ወንጀሉ በስቶበት ወንጀሉ አጨናንቆት ወንጀሉን ቅልፍ ነስቶት ረብሾት ይህንን ትልቅ ፈጣሪ መወንጀሉ ተሰምቶት استغفارን ምህረትን የሚፈልግ ሰው ማን ነው ምህረቱን የሚሰጠው ይላል አላህ Subhanahu Wa Ta'ala هل من تائب فأتوب إليه ما أنه توبة ما درك ودني يملس كونجل تتطط ويميمت أسو توبتون يمقبل لتنا مهرة ملقس وسوي إلى الله سبحانه وتعالى ما جرشم هل من داء فعجيبه ما أنه طري ما درك سو ما أنه إنين يمتعرى يعني طريون ملاش يمسط الله تسوي عليه قال سأل الله سبحانه وتعالى يهم يدقاقمو በየለሊቱ ይሄ ድርጊት ይካሄዳል ይላል ረሱሉ ሰለላሁ ዐለይሂ ወሰለም እስካሁን የተመለከትናቸው ሐዲሶች የሚያመለክቱን አላህ Subhanahu Wa Ta'ala ምን ያህል እኛን እንደሚወደን ነው አሁን ደግሞ አላህ Subhanahu Wa Ta'ala አንድን ባሪያ ሲወድ የሚታዩ ወይም ደግሞ የአላህ Subhanahu Wa Ta'ala ውዴታ ምልክቶችን ለማየት እንሞክራለን አላህ Subhanahu Wa Ta'ala ባሪያዎቹን ሲወዳቸው ወይም መውደዱን ከሚያረጋግጥባቸው ምልክቶች አንደኛ እንግዲህ ዑቁባ ወይም ደግሞ ቅጣትን አለማቻኮሉ አላህ Subhanahu Wa Ta'ala በሰራነው ወንጀል ቶሎ እኛን አለማያዙ እኛ እንደ ጥፋታችን እንደምንሰራቸው ስራ አላህ Subhanahu Wa Ta'ala ቶሎ ቢይዘን በዛ ነገር ቶሎ እርምጃ ቢወስድብን ምን ያህል አስከፊና ምን ያህል አደጋ ሊሆን እንደሚችል እናስባለን አላህ Subhanahu Wa Ta'ala ስለሚወደን ግን በእኛ ላይ ዑቁባውን ፈጣን ያደርገውም ወይም ደግሞ ቶሎ እርምጃን ያወስድብን በሁለተኛ ደረጃ አላህ Subhanahu Wa Ta'ala ይህን በማለት ምን ይላል ወረቡከ الغفور ذو الرحمة ጌታ يعني غفور ምህረቱ የሰፋ ወይም ደግሞ ምህረቱ ትልቅ የሆነና አዛኝ የሆነ ጌታ ነው ረህማው የሰፋ ጌታ ስለሆነ አላህ Subhanahu Wa Ta'ala በሌላ አያት ላይ ነው ሲገልጽ ይላል አላህ غافر الذنب وقابل التوب يعني غافر الذنب ወንጀልን ይቅር የሚል وقابل التوب ከወንጀላቸው ተጸጽተው የሚመለሱ ሰዎችን ደግሞ የሚቀበል የሆነ ጌታ ነው በሌላም አያት ላይ ምን ይላል አላህ ومن يغفر الذنوب الا الله ከአላህ ውጭ ማን ነው ወንጀልን ምህረት ሊለግስ የሚችል ይላል አላህ Subhanahu Wa Ta'ala እነዚህ ነገሮች ስንመለከታቸው አላህ Subhanahu Wa Ta'ala በእኛ ላይ ቶሎ እርምጃ ለመውሰዱና እንዲሁም ደግሞ ተውበታችንንና ከወንጀላችን ይቅርታን መቀበሉ የአላህን ውዴታ የሚያመለክቱ ናቸው በሶስተኛ ደረጃ من دلائل حب الله سبحانه وتعالى لعبده أن الحسنة بعشر أمثالها عند سو عند سرا سرتو بأسر ጥፍ ይከፈለዋል سيئة بالسيئة ወንጀል ከሰራ ግን በአንድ ወንጀል ብቻ ነው የሚጻፍበት ይሄን የሚያመለክተን ውዴታ ነው መሆን የነበረበት ሰውየው አንድ ሰው የአላህ Subhanahu Wa Ta'ala ትእዛዝ ሲፈጽም መጻፍ የነበረበት አንድ ነበር ማድረግ ያለበትን ግዴታ ስለተወጣ ነገር ግን አላህ ከውዴታው አንድን ስራ ስንሰራ 10 በ10 ጥፍ ይጻፋል እንደ ስራው ደረጃና ትልቅነት ደግሞ እስከ 700 ድረስ ሊያድግ እንደሚችል በተለያዩ ሐዲሶች ላይ ተገልጿል
يعني ነገሮች በقያስ የሚሄዱ ቢሆኑ ወይም ደግሞ በመንጥቅኛ በመናስበው ሳይ የሚሄዱ ቢሆኑ ግን በዚህ አይነት አቅጣጫ ይሄዱም በአራተኛ ደረጃ ኢዕጣኡ الثواب ለትንሽ ስራዎች የሚሰጡ ሰፊ አጅሮች ትንሽ ስራ ሰርተን ብዙ ነገሮች የምናገኝበት ወይም ደግሞ ብዙ አጅር የምናገኝበት ለምሳሌ ከሲያም يوم عرفه የአረፋን ቀን ጾም ብንመለከት ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደገለጹት ኢማም ሙስሊም ቀታዳ የተባሉ ሱሐቢ በዘገቡት ሐዲስ ላይ እንደተገለጸው ምንድነው የሚሉት ረሱሉ ሰለላሁ ዐለይሂ ወሰለም يعني የአረፋ ጾም የሁለት ዓመት ወንጀልን يعني سنة القادم وسنة الماضي يالفون وانجلن يالفون عمت وانجلنا يقطعون عمت وانجل ያብሳል ይላሉ የአንድ ቀን ጾም ነው አላህ ባሮቹን ለመማር ምክንያትን ፈልጎ ወይም ደግሞ ትንሽ ነገሮችን ፈልጎ በትንሽ ነገር ብዙ አጅር እንድናገኝ ያደርገናል እንደዚሁም የአሹራ ጾም የአሹራንም ጾም ብንመለከተው ይሄን እናገኛለን የአሹራ ጾም የጾመ ሰው يعني የአንድ አመት ያለፈ ወንጀሉ ይታበስለታል ወይም ደግሞ ይቅር ይባልለታል ብለዋልና ረሱሉ ሰለላሁ ዐለይሂ ወሰለም እንደዚሁም አምስት አውቃት ሶላቶች አምስት አውቃቶች ሶላቶች የሰገደ የሆነ ሰው አንዱ ሶላት እስከ አንዱ ሶላት ያለው ጊዜ ሙከፍራ ቀጣዩ እስከ ቀጣዩ ባለችው ጊዜ ውስጥ ያለውን ወንጀል መማሪያ ይሆንለታል ከአንዱ ሶላት እስከ ቀጣዩ ሶላት يعني በሚቆይበት ጊዜ እንዲሁም ረመዳን ኢላ ረመዳን ነብያችን በሐዲስ እንደገለጹት ረመዳን ኢላ ረመዳን ረመዳን ላይ ጾሞ እስከ ቀጣዩ ረመዳን ድረስ አላህ Subhanahu Wa Ta'ala ምን ያደርገዋል ይምረዋል ያ ረመዳን የወንጀሉ መጥረጊያ ይሆንለታል ምን እስካልሆነ ድረስ ከባኢር الذنوبዎች ሲቀሩ ትንንሽ ወንጀሎችን አላህ من ረመዳን ኢላ ረመዳን ሰውን ይቅር ይለዋል በቀን ውስጥ ሱብሃንአላህ ወቢሐምዲ 100 መራ መቶ ጊዜ ሱብሃንአላህ ወቢሐምዲ ብሎ የሚል ሰው ይላል ረሱሉ ሰለላሁ ዐለይሂ ወሰለም 1000 ሐሰና ወይም 1000 አጅሮች ይጻፉለታል አለ ረሱሉ ሰለላሁ ዐለይሂ ወሰለም እንደዚሁም ደግሞ ወንጀሉ የባህር ማዕበልን ያክል ቢሆን እንኳን አላህ ይምረዋል ይላል ረሱሉ ሰለላሁ ዐለይሂ ወሰለም ይሄን እንግዲህ ሱብሃንአላህ ወቢሐምዲ ብሎ 1000 ሐሰና የሚጻፍለት ሰው ሱብሃንአላህ ወቢሐምዲ ብሎ يعني ምን ያህል የሰፋ ወንጀል ቢኖር የሚማርለት ሰው ሱብሃንአላህ ወቢሐምዲ ለማለት ይሳነናል ወይም ደግሞ ይከብደናል በተለያዩ ቦታዎች በተለያዩ ጊዜያቶች ጊዜያችንን ምናልባት አላህ በማይወዳቸው አላህ በማይፈልጋቸው አላህ Subhanahu Wa Ta'ala ዘንድ ቁጣ ሊያመጡብን የሚችሉ ስራዎችን ስንሰራ እንገኛለን ወይም ብዙ መጥፎ ነገሮች ላይ እንገኛለን የአላህ Subhanahu Wa Ta'ala ውዴታን የምናገኝበት ምህረት የምናገኝበት አጅራችን ሙዳአፈና እጥፍ ድርብ የሚሆንበት ነገ ጧት ሙህታጅ የሚሆንበት እለት ይመጣል አንዲት አጅር ከባድ የምትሆንበት ቀንና ያቺ አንድ አጅር አላህ ፊት ምናልባት ልታዋርድኝ የምትችልበት ቀን ይመጣል ይዘን እንዴት ነው የምንዳከመው እንዴት ነው የሚከብደን ሱብሃንአላህ ወቢሐምዲ ብለን ደረጃችንን ከፍ ማድረግና አላህ ዘንድ ያለንን ቀረቤታና ውዴታ ለማግኘት ምን ይሳነናል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም አልহামዱሊላህ ተምለዑ الميزان ይላሉ في الحديث ነብዩ አልহামዱሊላህ የሚለው ቃል ሚዛንን ይሞላል አሉ ረሱሉ ሰለላሁ ዐለይሂ ወሰለም የሰውየው ሚዛን ጎሎበት ሚዛኑን ሐምዱሊላህ ለአላህ የሚያደርገው የምስጋና ቃል የአላህ Subhanahu Wa Ta'ala ትልቅነት ለሱ ያለውን ጸጋ يعني ዑለማው እስላም ምን ይላሉ በእኛ ላይ ብዙ ጸጋዎች ሁሏል ምናልባት በዱንያ ላይ የምናገኛቸው እኛ የምንፈልጋቸው በህይወት ላይ አስፈላጊ የሆኑ ነገሮች መምጣታቸው ብቻ አይደሉም እኔ አፊያ ተሰጥቶኛል ሰውነቴን ምሉ አድርጎልኛል አላህ Subhanahu Wa Ta'ala ይሄ ነገር ምን ያህል ትልቅ ጸጋ ነው ለዚህም ነው ዘካቱ ኒዓም ይሉታል ዑለማው እስላም የኒዕማ ጸጋ ወይም የኒዕማ የጸጋዎች ዘካ ይሄ ጸጋ ራሱ ዘካ ያስፈልገዋል فإن تعودوا نعمة الله لا تحصوها إلا الله የዋልንላችሁን ውለታ ብታውቁት يعني አመስግናችሁ ቆጥራችሁ የምትጨርሱት አይደለም ይላል አላህ Subhanahu Wa Ta'ala ይሄ ከመሆኑ ጋር ግን አላህ ከኛ ትንሽ ነው የምንፈልገው አልহামዱሊላህ ስትል አንተ ያ አልহামዱሊላህ يعني አላህ ዘንድ ትልቅ ደረጃን ያስገኝልሃል ወይም ሚዛንህን ይሞላልሃል ነብዩ በሐዲሳቸው ላይ እንደገለጹት ወይም በሐዲሳቸው ላይ እንደብላሉት ምን ይላሉ በአንድ ሐዲስ ላይ ሲናገር ረሱሉ ሰለላሁ ዐለይሂ ወሰለም رحم الله رجلا قام من الليل فأيقظ زوجته فصلى ركعتين إلى الله بزي حديث لي أبو داود النسائي عندهم ابن ماجه بذجبوا حديث لي نبي صلى الله عليه وسلم رجل رحم الله رجلا يعني الله ما رايو عند سو በሌሊት ላይ ተነስቶ ሚስቱን ቀስቅሶ ረክዓተን ሶላት ወደ ጌታቸው ሊቀርቡበት የሚችሉ ረክዓተን ሶላት የሰገዱ ሰዎችን አላህ ይማራቸው የአላህን ምህረት ያገኙ ቀላል ነገር ነው ስራው የሚከብድ ነገር አይደለም አኽረ ላይ ተነስቼ ሚስቴን ቀስቅሼ የምሰራት ኸይር ስራ አላህ ዘንድ ግን የምታስገኝልኝ አጅርና የምታስገኝልኝ ቦታ የአላህን ምህረት ታስገኝልኛለች በምንም ነገር ልገዛው ማልችለው ምህረት ከአላህ ዘንድ እንዳገኝ ያደርገኛል ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶቻቸው ላይ ብዙ ነገሮችን አስተላልፈዋል ምን ይላሉ በአንድ ሐዲስ ላይ من صلى علي صلاه صلى الله بها عليه عشرة الى الرسول صلى الله عليه وسلم يعني حديث امام مسلم كعبد الله بن عمر بتزجبوا حديث لا من صلى عليه صلاه صلوات على النبي
እንግዲህ ለነብዩ ሰለላሁ ዐለይሂ ወሰለም ለህይወታችን ከማንም በላይ ሙህታጅ ምን ሆነባቸው ሰው ናቸው ረሱሉ ሰለላሁ ዐለይሂ ወሰለም እኔ እናንተ ነብዩ ባልነበሩ የት ነበርን እኔ እናንቺ ነብዩ ባይኖሩ የት ነበርን ነብዩ ባይመጡ ምን አይነት ዘላም ውስጥ ምን አይነት ጨለማ ውስጥ ምን አይነት ጥፋት ውስጥ ልንኖር እንደምንችል ስናስበው ምን ያህል ከባድ እንደሆነ እናያለን የዛሬው ብቻ አይደለም በነብዩ ሰለላሁ ዐለይሂ ወሰለም ረህመተን ለልዓለሚን ለዓለማት እዝነት አድርጎ ልኳቸው አላህ Subhanahu Wa Ta'ala ከዚህ ከጨለማ ከኩፍር ከክህደት አውጥተው ወደ እስልምና ብርሃን ላይ በሳቸው ስበብ መግባት ቻለን በዛ ላይ እኔን ይወዳሉ ያፈቅራሉ ነብዩ ሳይኝ ናፍቀዋል ወንድሞችና ፈኩ ይብለው ተናገራ ረሱል ሰለላሁ ዐለይሂ ወሰለም በመቀጠል ነገ ጧት አላህ ፊት በመቆምበት ጊዜ ደግሞ ከምንም ነገር በላይ የሰው ልጅ ተጨንቆ መድረሻን አጥቶ አላህ ፊት ለረጅም አመታት ሲቆም ከማንም በላይ ለህይወቱ ሙህታጅ የሚሆኑ ሰው ማናቸው አሽረፍ الخلق ሰለላሁ ዐለይሂ ወሰለም ታላቁ ሰው ነብያችን ሰለላሁ ዐለይሂ ወሰለም ታዳ ይሄ ከማንም በላይ ከነፍሴ ከራሴ የበለጠ ለህይወቴ የሚያስፈልጉኝ ሰው በቀን በሳቸው ላይ ሰላምና ደህንነት ሳላወርድ አልፋለሁኝ ለዚህ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ብቻ አይደለም ነብዩ ለኔ ከማስፈልጋቸው ለህይወቴ ትልቅ አስፈልጊ ከመሆናቸው ጋር ምን ይላሉ من صلى عليه صلاه በኔ ላይ አንድ ሶላዋት አለ ነብዩ ያወረደ የሆነ ሰው በሱ ላይ አላህ 10 ጊዜ ሶላት ያወርድለታል አላህ ሱብሃንአላህ يعني شيء بسيط ቀላል ስራናት የምናገኝበት ነገር ግን ስንመለከተው የምናገኘውን አጅር ግን ስናስበው يعني هل هذا شيء ثقيل ለብዙ ነገር እንለፋለን ለብዙ ነገር እንጥራለን ትንሽ ነገር ለማግኘት ዱንያ ላይ ስላለን የገንዘብን ጥቅም እናጋለን የገንዘብን ፋይዳ እናውቃለን ያችን ነገር ለማግኘት በሐያታችን ብዙ ነገር ውስጥ እንገባለን ብዙ ነገር ላይ እንለፋለን ነገር ግን ምንድነው የሚሆነው يعني የምናገኛት ነገር ጥቂት ነገር ትሆናለች በዚህ ግን የምናገኘው የሁለት ሀገር ደስታ በዱንያ ላይ اطمئنان القلب የውስጥ መረጋጋት የልብ ደስታ ይፈጠራል አኺራ ላይ ደግሞ ከምንም ነገር በላይ ደረጃ ይከፍ ብሎ ይሄዳል ኢዘን ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲሳቸው ላይ ይሄንን ይገልጹልናልና ሰላዋት አለ ነብይ ልናበዛቸው ከሚገባቸው ጉዳዮች ውስጥ ናቸው ለምን የአላህን ውዴታ ከሚያስገኙልን የአላህን ምህረት ከሚያመጡልን ነገሮች ናቸው እንዲሁም ደግሞ የአላህ ውዴታ ከመገለጫዎቹ ላይ አላህ Subhanahu Wa Ta'ala ውዴታውን ከሚያሳዩ ነገሮች ላይ አስማኡላህ አልሁስና አምስተኛው ላይ ስንመለከት የአላህ ስምና ባህሪያቶች የአላህን ስሞች ብንመለከት አላህ 99 ስሞች አሉት ያንን 99 ስም ያፈዘ በሚባል የተለያዩ ሐዲሶች ስለ አላህ ስያሜዎች ይነገራሉ የአላህ ስሞች በተለያዩ محور በተለያዩ አርስቶች ወይ መሰረተ ሐሳቦች ላይ ይሽከረከራሉ ከማ يقول ዑለማዎች ምን ይላሉ የአላህ ስሞች በሶስቱ ነገሮች ላይ የሚሽከረከሩት አንድ የአላህን ቁድራ የአላህን አድራጊነት ፈጣሪነት የሚያመላክቱ አልቃዲር يعني الخالق المصور المدبر እነዚህ አላህ Subhanahu Wa Ta'ala ቁድራ አድራጊነት ፈጣሪነት የሚያመላክቱ ስሞች ናቸው የሁለተኛው ስሞቹ ደግሞ የአላህ Subhanahu Wa Ta'ala ውዴታ ፍቅር የሚገልጹ እዝነቱን የሚያመላክቱ ስሞች ናቸው الرحيم الودود اللطيف يعني በጣም ልዩ የሆኑ የፍቅር ስሞች አሉት አላህ Subhanahu Wa Ta'ala በሶስተኛው ደረጃ ደግሞ የአላህን ቁጣ የሚያመላክቱ ስሞች አሉት الجبار القهار المنتقم በጣም የሚገርመው ነገር ግን ከአላህ Subhanahu Wa Ta'ala 99 ስሞች ውስጥ የአላህን ቁጣ የሚያመላክቱ ስሞች 3 ብቻ ናቸው የአላህን ጀባርነት ኃያልነት የሚገልጸው ቀሃርነቱን የሚገልጸው እንደዚሁም ደግሞ ሙንተቂምነቱን ተበቃይነቱንና ኃያልነቱን የሚገልጹ ስሞች እነዚህ 3 ስሞች ብቻ ናቸው የአላህን ቁጣ የሚያመላክቱት ሌላውሳ የአላህን ፍቅር ነው የሚያመላክቱት እነዚህ የአላህ ስማዎች የአላህ ስያሜዎች ምን ያመላክቱናል አላህ ይሄን ሁሉ በረህመቱና በውዴታው እንደዚህም በቁድራው ሞልቶ ቁጣውን ትንሽ ያደረገበት ለምንድን ነው አላህ ባሮቹ በፍርሃት በጭንቀት እንዲገዙት የሚፈልግ ፈጣሪ አይደለም خالق الكون كله ባሮቹ በፍቅር በዝነት በርህራሄው እንዲመጡለት የሚፈልግ ጌታ ነው ለዚህ ነው ሰይድና አሊ ኢብኑ አቡ ጣሊብ አላህ ስራቸው እንደላቸውና የአላህ Subhanahu Wa Ta'ala እዝነት የአላህን ውዴታ ነብዩ ሐዲሳቸውን ሲናገሩ ይላሉ ሰይድና አሊ ኢብኑ አቡ ጣሊብ والله لو قيل لي يوم القيامه ተብዬ ብባል ሂሳብህን እንዲያስቡልህ ለናትና ለአባትህ እንሰጣለን ቢሉኝ ለረፈት ይላሉ እንቢ ነው የሚለው ይላሉ ለምን ከማንም በላይ ለኔ አዛኝ የሚሆን ለጌታ አላህ ስለሆነ ለምን ነብዩ ሰለላሁ ዐለይሂ ወሰለም አላህ እዝነትን ሲፈጥራት 100 ክፍል አድርጎ ፈጠራት 99ን አስቀምጦ አንዷን ረህማ ብቻ ወደ ዱንያ ላይ ያወረዳት ይሄ ሁሉ ኸላኢቅ ይሄ ሁሉ ፍጥረታት የሚተዛዘንባት ረህማ አንዷ ረህማ ናት 99ን የሰው ልጅ ከመቼውም ጊዜ በበለጠ ሙህታጅ በሚሆንበት አስፈላጊ በሚሆንበት በሚጨነቅበት መጠጋብ የማያጣበት በዛ ሰዓት ላይ የውመል ቂያማ ላይ አላህ ያወርዳል خالق الكون
ሁሉ ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ከአላህ እዝነት ስፋት ከአላህ ረህመት ስፋት የተነሳ ሸይጣን እንኳን ይደርሰኛል እዝነቱን ያገኛለሁ ብሎ ያኒ የተጣወል ይላሉ ረሱል ሰለላሁ ዐለይሂ ወሰለም ሙከራ ያደርጋል አላህን እዝነት ለማግኘት ይላሉ ከእዝነቱ ከምህረቱ ስፋት በዛ ሰዓት ላይ የሚዘለም አካል የለም የአላህ Subhanahu Wa Ta'ala ቁጣ የሚደርስበት አካል የለም እነዛ በሚተኝነት ሀያታቸውን የገፉ እንዲህ ብሎ የኖሩ ሰዎች ሲቀሩ إذن ይህንን ስም ስንመለከት ትልቅ የሆነ አዛኝነቱን ለኛ ያለውን ውዴታውን አላህ Subhanahu Wa Ta'ala ያመለክተናል ይህንንም ከሚያመለክቱን ውስጥ ቁርአንን ተመልከቱት ሪሳለት ረባኒ አምላካዊ መጽሐፍቶችን አምላካዊ ህግጋቶችን ብንመለከታቸው ብዙ ጊዜ የሚያመለክቱት ምንድነው የሚጀምሩት በምንድነው በቢስሚላሂር ረህማኒር ረሂም ቢስሚላሂር ረህማኒር ረሂም ብለው ነው የሚጀምሩት በአላህ ስም እጅግ ሩህሩህና አዛይ በሆነው ስሙ ይገልጻሉ ሱብሃንአላህ ፈክሩ ያ ኢኽዋን ቁርአን ላይ ሲጀምር ቢስሚላሂል ጀባሩል ሙንተቂም ብሎ ቢጀምር الله ኃያልነቱን ኃይለኝነቱን ተበቃይነቱን እየገለጸ ቢጀምር እንዴት ነው ቁርአንን የምትቀራው እንዴት ነው ቁርአንን የምትገባበት እንዴት ነው ከቁርአን ተጠቃይ መሆን የምትችለው ስትገባበት ራሱ በፍርሃት ነው በጭንቀት ነው ለዚህ ሲል አላህ Subhanahu Wa Ta'ala ግን በሙሉ ዝነቱ አደረገው ይሄም ይቀር አላህ Subhanahu Wa Ta'ala ቢስሚላሂር ረህማኒል ሙንተቂም ብሎ ቢጀምር ለሰሩበት አዛኝ በሆነው ጌታ ላልሰሩለት ደግሞ ይሄ ቁርአን ተበቃይ በሆነው ጌታ ስም ይጀምራል ብሎ ቢል ያስፈራል ያስጨንቃል አላህ ግን ባሮቹ በፍርሃትና በጭንቀት እንዲመጡ የሚፈልግ ጌታ ስላልሆነ ቢስሚላሂር ረህማኒር ረሂም እጅግ ሩህሩህና አዛይ በሆነው በአላህ ስም እጀምራለሁ ያ ኢኽዋን ፈክር በዝነት ነው የምትገባው አንተ ተስፋ አድርገህ ነው የምትገባው ያስ ውስጥ እንዳትገባ ተስፋን መቁረጥ ላይ እንዳትደርስ ይሄን ቁርአን ስላልሰራህበት ወይም ቁርአንን በሚፈልገው መልኩ ስላላስይርከው ተስፋ ሳትቆርጥ ሙሐወላ እንድታደርግ ሙከራ እንድታደርግ የአላህን ምህረት ፈላጊ መሆን እንድትችል በሩን ክፍት አድርጎታል ኻሊቀል ከውን ሁሉ ይሄም የአላህ Subhanahu Wa Ta'ala ደላኢል ሁብ ፍቅሩን የሚያመላክት ለባሮቹ ያለውን ውዴታና እዝነቱን ከሚያመላክተው ባህሪያቶች ውስጥ ነው ለምሳሌ ስንመለከት ከቁርአን ውስጥ ምን ይላል አላህ Subhanahu Wa Ta'ala በአንድ አያት ላይ ኢነ ረቢ ረሂሙን ወዱድ ኢነ ረቢ ረሂሙ ወዱድ ሁለት የውዴታ ቃላቶችን ተጠቅሟል እዚህ አያት ላይ ሁለቱ ስያሜዎች ረሂምና ወዱድ የሚለው ስም በጣም ልዩነት አላቸው ጌታዬ አዛኝና ወዳጅ የሆነ ጌታ ነው ወዳጅ የሆነ ጌታና አዛኝ የሆነ ጌታ ረሂም የሚለው ቃል ለምን ይጠቀምበታል አንድ ገኒ አንድ ያለው ሰው ለሌለው ሰው ለችግረኛ ሰው ሲሰጥ ወይም ሲረዳ ከጎኑ ሲቆምለት ምን ያለ ነው አዝኖ ነው አይደለም አንድ የምትወደው ጓደኛህን አንድ የምታፈቅረውን ሰው አንድ የምታከብረውን ሰው ስታደርግለት ስትሰጠው ምን ያረክ ነው ውዴታህን እየጨመርክለት ነው ኢዘን አላህ ምንድነው ፈክሩ ያ ኢኽዋን ረሂም ነው እንደገና ወዱድ ነው ወዳጅ ነው ውዴታውን ለመጨመር እሱ ዘንድ ያለህን ቀረቤታና እሱ ዘንድ ያለህን ፍቅር ለመጨመር ውዴታውን ይገልጻል አላህ Subhanahu Wa Ta'ala ሱብሃንአላህ ኢዘን ኢነ ረቢ ረሂሙን ወዱድ ስድስተኛ አላህ Subhanahu Wa Ta'ala ለኛ ካለ ውዴታ من دلائل الحب سبحانه وتعالى يعني ዱዓ እንድናደርግ እንድንለምነው እንድንፈልግለት ምክንያቱም ምን ጊዜም የፈለገ ነገር ቢሟላልን ያለነው ዱንያ ላይ ነው ጎዶሎናት ዱንያ መቼም አትሞላም የሰው ልጅ ሙሉ ደስታን መቼም ቢሆን ማግኘት አይችልም ለዚህ ነው ኢማም አህመድ ኢብኑ ሐንበል ረህመቱላህ ዐለይሂ ተጠይቀው متى يجد الراحة الانسان የሰው ልጅ ረፍትን ሙሉ ደስታን ማግኘት የሚችለው መቼ ነው ሲሏቸው عندما يدخل الجنة رجله اليمنى ይላሉ ቀኝ እግሩ ጀነት ሲገባ ብቻ ነው የሰው ልጅ ሙሉ ደስታን ማግኘት የሚችለውና የሚያርፈው ይላሉ ረህመቱላህ ዐለይሂ ይዘን በህይወት ላይ ያለ ብዙ ነገሮች ይጎሉሃል ብዙ ነገሮችን ታጣለህ በሐያቱ ላይ ብዙ የምትፈቅዳቸው ነገሮች ዱንያ ይሟላልሃል ይሄንን ደስታህን የሚነጥቅህ ነገር ግን አደጋ ይመጣብሃል በሽታ ይመጣብሃል ሐዘን ይመጣብሃል የምታፈቅራቸው ሰዎች ከጎን ይጠፋሉ ይለዩሃል ያ ደስታህ ሙሉ መሆን አይችልም ሰውነህና የሚጎልህ ነገር አለ ያንን የጎደለህን ነገር ለማሟላት አላህ ምን አደረገ يعني ادعوني استجب لكم ችግሮቻችሁ ማንም ያነሳላችሁ አይችልም ማንም አንተን መርዳት አይችልም ኢላ አላህ Subhanahu Wa Ta'ala አላህ ቢቀር እንጂ ታመህ ማንም ማዳን የሚችለው ምናልባት ሐኪሙ ባለው ዕውቀት ያለውን በሽታ ደርሶ ለቫይረሱ መከላከያ መድኃኒት ሊሰጥህ ይችላል ነገር ግን መዳን በማን እጅ ነው ያለው በአላህ Subhanahu Wa Ta'ala እጅ ግን ከማንም በላይ ማን ልትፈልግ ይገባል በህይወት ላይ በዱንያ ላይ የተለያዩ ችግሮች ይገጥሙሃል ችግርህን ማን ነው ሊፈታልህ የሚችለው أما يجيب المضطر إذا دعاه مضطر إذا دعاه አይደለም ሙስሊም አይደለም አላህን የሚፈራሰው አይደለም በአላህ ትእዛዝ ላይ የተገኘሰው أما يجيب المضطر إذا دعاه ይሄን አያት ዑለማኡ المفسرين ሲፈስሩ ይላሉ ሙስሊም ባይሆን ከእስልምና ውጭ ሆነ ከሐዲስ እንኳን ቢሆን ሙጥር ላይ እጥራር ኃይለኛ ጭንቀት ላይ ሆኖ አላህን ከለመነው አላህ ይመልሳል ለዚህ ነው ሰይድና ሙሳን አላህ Subhanahu Wa Ta'ala
فرعون ያን ያህል ስለሚናቸው ያኒ ምላሽ አልሰጡትም አይደለም ያ ሙሳ እንዲህ አድርጌ አሳድጌ ስንት ነገር አድርጌልህ ይያላቸው ሲላቸው መልስ አልሰጡትም والله አንተን ያን ያህል ከሚጠራ ያ ሙሳ እኔን አንድ ጊዜ ጠርቶ የነበር መልስ ሰጠው ነበር ይላል አላህ Subhanahu Wa Ta'ala ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ሲናገሩ የአላህን እዝነት ሲገልጹ አንድ አላህን ብዙ ጊዜ የወነጀለ ሰው في مسند በተዘገበ ሐዲስ ላይ ነው ብዙ ጊዜ አላህን የሚወነጅል ሰው ዱዓ ያደርጋል ዱዓ ሲያደርግ يا ربي يا لدعاء درقال فيحجبون أصواتهم الملائكة ملائكوش دمتون يفنطوا ود الله اندايدرس يزيون جلنيا دمت يعني الله زند اندايدرس ሁለት ጊዜም يا ربي يا ላይ ይጠራል መልስ የለም ሶስተኛ يا ربي ይላል ታፍኗል ድምጹ አራተኛ يا ربي ይላል ድምጹ ታፍኗል الله سبحانه وتعالى إلى متى تحجب عبد مني إلى الله سبحانه وتعالى اسكما تدرس بارين كني تكلكلوت الله إلى الله سبحانه وتعالى لبيك يا عبدي لبيك يا عبدي لبيك يا عبدي لبيك يا عبدي أرات كزي يا رب أرات كزي الله لبيك له الخالق الكون كله آسي وانجلنيا الله يرساسه هنا خالق الكون كله رحيم إن ربي رحيم ودود فكروا يا إخوان يا الله سبحانه وتعالى إذن تملكتوت يا الله سبحانه وتعالى مره تملكتوت لن يالون فكر تملكتوت إذن الله سبحانه وتعالى ادعوني استجب لكم لمنون يقبلاچوالو ችግራችሁን አነሳላችኋለሁ من لم يسأل الله يغضب عليه فكروا يا اخوان يقول الشاعر الاسلام اسلام يقطامي ሲናገር لا تسأل بني ادم حاجتك ይላል በኒ አደምን የሰው ልጅ ሐጃህን አትጠይቀው ይላል የሰው ልጅ ሐጃህን ስትጠይቀው ይቆጣል አላህ ደግሞ ሳትጠይቀው ይቆጣል إذن ማን ነው መጠየቅ ያለብን ወደ ማን ነው ፊቴን ማዞር ያለብኝ ስጠይቀው ወደሚቆጣ ስጠይቀው ፊቱን ወደሚያዞርብኝ አካል አላህ የሚቆጣው መቼ ነው እኔ አላህ Subhanahu Wa Ta'ala ሳለምን ስቀር እንዲሁም ከአላህ Subhanahu Wa Ta'ala ውዴታው ባሮቹን እጥሜናን እንዲኖራቸው እንዲረጋጉ ወይም ደግሞ ሰላም እንዲያገኙ የሚያደርጋቸው የተለያዩ ቁርአን አያቶችን እንመለከታለን አላህ Subhanahu Wa Ta'ala በቁርአን ላይ ይላል كتب ربكم على نفسه الرحمة الله በነፍሱ ላይ ማንንም አስገዳጅ የሆነ ኃይል አይኖርም አላህ Subhanahu Wa Ta'ala ነገር ግን በራሱ ላይ ግዴታ አድርጓል كتب ربكم على نفسه الرحمة براس لي إذنة قديت أدرجات الله إلى الله سبحانه وتعالى لذين النبي صلى الله عليه وسلم في حديث صحيح بخاري ومسلم بتزجب حديث لي لما قضى الله خلق كتب عنده فوق عرشه إن رحمتي سبقت غضبي الله سبحانه وتعالى نجراته تشن هلو كوسنا كفت ربها فوق عرشه كعرش بلاي هنوم إن رحمتي سبقت غضبي يعني مهرتي إذنتي كقطعة يتقدم على الله سبحانه وتعالى بالله القرآن معرف لي من الآن يريد الله بكم اليسر ولا يريد بكم العسر لأن أنت قروننا لسلا الساوني ملزبتنيا والنقر يمرت الله شوهال لأن أنت مجانا لكن أمرت الله شوهم هيدين قردين نو لسلا السادين نو يعني بتقام كفتي هنا سفي هنا دين نو إنيا كالات أببنو إنيا كالات جنان نكنو إنيا سوچن دي جنان نكنو كالات رغناشو بستقر إذن إهنن سفي دين سوچن دي قببتنا درقي قبال انجي انديو طبتنا درقي قبام الله يسر يدرقون دين لما أنو إنيا أسر من نادرقونا اندي جنان نكبت من نادرقون بل لما القرآن آية الله سبحانه وتعالى من الله والله يريد أن يتوب عليكم فكروا إخوان أنت ونجلينه አንቺ የአላህን Subhanahu Wa Ta'ala ተሰሻል መመሪያውና ፈንግጠሻል ነገር ግን አላህ ምን ይፈልጋል والله يريد ان يتوب عليكم ለምራችሁ ፈልጋለሁ ይላል አላህ Subhanahu Wa Ta'ala እሱ ሊመረን ሲፈልግ እኛ ለመማር ዝግጆች አንሆንም ይሄን የሚያሳየን ምንድነው እነዚህ ቁርአን አያቶች ምን ያመለክቱናል እኛ መረጋጋት እንድንችል አላህ በዝነቱ ሁሉም ሊመረን እንደሚችልና ምህረቱ ሰፊ እንደሆነ ልባችን ለማረጋጋት የሚጠቀምባቸው የቁርአን ምዕራፎች ናቸው እንዲሁም ደግሞ ከአላህ Subhanahu Wa Ta'ala ውዴታ ለባሮቹ ጀነትን ማዘጋጀቱ وفي الحديث الصحيح كما رواه البخاري ومسلم عن أبي هريرة رضي الله عنه قال رسول الله صلوات الله عليه وسلم وفي الحديث القدسي أعدت لعبادي الصالحين ما لا عين رأت ولا أذن سمعت وما خطرت على قلب البشر إلى الله سبحانه وتعالى كودته كفكروا اني لملكان باروچي አዘጋጅቻላችኋለሁ ጀነትን በእጅ አዘጋጅቻታለሁ إلى الله سبحانه وتعالى ما لا عين رأت አይናችሁ አይቶት ማያቅ ላይም የማይችል ነገር وما اذن سمعت ጆሮአችሁ ብዙ ነገርን ሰምቷል ብዙ ነገርን ለመስማትም ይፈልጋል ሰምቶት ማያቀው የማይሰማ ይሆን ነገር وما خطرت على قلب البشر በልባችሁ ላይ በአእምሮአችሁ ላይ ውል ብሎ የማያቅ ነገር ለባሮቼ አዘጋጅቻላችሁ ይላል አላህ Subhanahu Wa Ta'ala እንግዲህ እነዚህ አላህ Subhanahu Wa Ta'ala ውዴታዎች ከሆኑ ወይም የኔ አላህ ውዴታ የሚያመለክቱ ከሆኑ ለምንድነው እኛ በዱንያ ላይ ሸቃ ወይም መከራ ችግሮች የሚደራረቡብን ለምንድነው አላህ ችግርን የሚያመጣብን ለምንድነው በተናየ ፈተና የሚሞክረን ናም አላህ Subhanahu Wa Ta'ala ማሲያዎችን ሲያመጣብን ወይም ደግሞ መከራዎችን ሙሲባዎችን ሲያመጣብን
እኛን ከወንጀሎቻችን አጽድቶ ከወንጀሎቻችን ጠራርጎ ጀነትን ለማስገኘት ነው ምናልባት እቺ ዱንያ መሸቃ ስትሆንብህ እቺ ዱንያ ስትገብድህ ከዚህ ዱንያ ተገላግዬ ጀነትን ናፍቀህ ሐያትን ለጀነት ማኖር እንድትችል ጀነትን እንድታስብ ስራዎች ወደ ዘላለማዊ የሆነችው ራሐና ረፍት ሀገር መሄድ እንድትችል እንድታስብ ያደርጋል እንደዚሁም ደግሞ يعني أنت بمدرسبه مكراوج وانجلوش يتابسوا تترارقوا ودا نار ندات توركنا سات لا ندات قبايه هنا الله سبحانه وتعالى لازم بتلاقي قرآن معرفوش لاي بتلاقي نبي صلى الله عليه وسلم حديثوش لاي عند سو مصيبة يدرسوا من الله أجر ندات زكاة جلت من أينت من داننا من أينت من لاش ندات زكاة جلت سيجلس قرآن الله إنما يوفى الصابرين أجرهم بغير حساب يعني بغير حسابنا نزا صابروش لا الله سيلو بمدرسباش وشجروش يمتاجوا صوتين بغير حساب اللوم ينو تبلو የሚወሰንም አጅር አይደለም 10ም አይደለም 700ም አይደለም ሽም አይደለም ነገር ግን بغير حساب يا اخوان فكر انت ብዙ ነገር ያስፈልጋል ብዙ ነገር ጎሎሃል ብዙ አጅሮችን ትፈልጋለህ አላህ بغير حساب ይከፍልሃል ለምን በሚደርስብህ ሙሲባ ለአላህ Subhanahu Wa Ta'ala ስትር ሶብርሃል የነቢያቶችን ሐያት ብንመለከት ሐያቱ የሶብር ሐያት ነው የትዕግስት ሐያት ነው የመከራ ሐያት ነው ምክንያቱም አላህ ባሪያውን ሲወድ ሰው ሲወድህ ሰው ሲያፈቅርህ አንተን ያቀርብሃል አንተን ያስጠጋሃል ለአንተ መልካም ነገሮችን ሁሉ ይሰጣል አላህ ባሪያውን ሲወድ ደግሞ ይፈትንሃል ይጠራርግልሃል ብዙ ነገሮችን ይከፍትልሃል አላህ Subhanahu Wa Ta'ala ነብዩላህ ኑህ አለይሂ ሰላም ብንመለከታቸው ፈክሩ ያ ኢኽዋን የማንም መቀለጃ ሆኖ ሰዎች ይቀልዱባቸዋል ይጫወቱባቸዋል ይመቷቸዋል ያ ሁሉ መከራ መጣ እነዛ በነብዩላህ ኑህ ሲያላግጡ ሲቀልዱ የነበሩት ትናንት ነብይ የነበርከው ዛሬ አናጺ ሆንክ ይያሉ ሲቀልዱባቸው የነበሩት ሰይድና ኑህ ሰፊና ስሩ ሲባሉ መርከብ ለመስራት ብዙ ጊዜ ወስዶባቸዋል ለምን ዛፍ አልነበረም ዛፍ እንዲያበቅል ማድረግ ነበረባቸው ምንም ነገር እውቀቱ አልነበራቸው ግንዛቤውን እስኪያገኙ አመታቶችን ይፈጃል የአላህን Subhanahu Wa Ta'ala ነስር ማግኘት ግን በትግስት ያንን ሁሉ ወቅትን አሳልፈው ምን ያደረጋቸው አላህ በነብዩላህ ኢብራሂም استهزاء ያደርጉ ሲያላግጡ ነብዩላህ ኑህን ሲያንገላቱ የነበሩ ሰዎችን وهو سيكتاچو سيدنا نوح عليه السلام نجا አወጣቸው ነብዩላህ ኢብራሂም አለይሂ ሰላም ኸሊሉላህ ያ አላህ ወዳጅ ተብሎ የሚታወቁት ነብዩላህ ኢብራሂም አለይሂ ሰላም ፈክሩ ያ ኢኽዋን ሳት ላይ ሲጣሉ ያ ሁሉ የዓለም ህዝብ ወይም ደግሞ ያ ሁሉ ሰው ከሐዲ ሆኖ ብቸኛ አንድ አማኝሳቸው ሆኖ ሰው ሁሉ ጠላት ሆኗቸው አጋርን አተው ሳት ላይ ብዙ ጊዜያቶችን የነደሰታ ሳት ላይ ሲጣሉ ማን ደረሰላቸው الله سبحانه وتعالى وقلنا يا نار كوني بردا وسلاما لإبراهيم خاص درجوا الله قاموس الكون يهوتن هج لوطه قلنا عززنا تساتن مخلوق اللي ጎዳ የሚችለው በخالقው ትእዛዝ ብቻ ነውና እኛም ምንሰጋው እኛም ምንፈራው እኔ ፍጡር ሊጎዳኝ ይችላል ብዬ ሰጋለሁ እጨነቃለሁ መጉዳት ግን ስልጣን የለውም ጉዳቱም ጥቅሙም ያለው ከላይ ከخالقው ላይ ነውና እዘን ሰይድና ኢብራሂምን ለወጥንለት አረጋጋናችሁ ይላል ሰላምና ቀዝቀዛ ሁኝለት ለማን ላጠቃላይ ህዝቡ አይደለም አላህን ቃል ብቻ ተናግሮ በነበር እስከ የውም القيامه ድረስ ሳታ ታቃጥልም ነበር ያደረጋት ግን ለማን ነው خاص ያደረጋት ልዩ ያደረጋት على ابراهيم فقطن الله سبحانه وتعالى لابراهيم برد وسلامه فكروا سيدنا اسماعيل عليه السلام لرد ሲዘጋጁ አላህ እንዲታረዱ ሲወሰንባቸው ያንን ትእዛዝ አባቴ ልጅ ሆይ በህልሜ አንተን ሳርድ ወይም እንዳርድ ስታዘዝ ተመለከትኩ አሉ ያቀሉ ሰይድና ኢብራሂም የሚወዱትን ከረጅም ዕድሜ በኋላ ያገኙት ልጅ እንዲያርዱ ሲያዛቸው መናሙል አንቢያ ወህይ ነው የነቢያቶች ህልምና መናም ወህይ እንደሆነ ያውቁታል ግን ልጅ ነው ከውስጣቸው ወይም ደግሞ የሳቸው ክፋይ ነው እንዴት አድርገው ያሳምኑት يعني ፈክሩ እስማኤል ወጣት ከመሆናቸው ጋር በአሁን ሰዓት ላይ ወጣቶች አባቶቻችን እናቶቻችን አንድ ነገር ሲያዙ ምን አይነት ስሜት ነው ያለን አይደለም ለረድህ አይደለም እንዲህ ላድርግህ በል ምን አይነት መልስ ነው የሚኖረኝ አቋለው ሰይድና እስማኤል ግን ያ አቢ አባቴ ሆይ ያ ነብይ አላህ ያዘዘህን ከመስራት ወደ ኋላ እንዳትል አላህ ምን ያደረገለት ለዚህ ሰው ለሰይድና እስማኤል አለይሂ ሰላም ምን ያደረገላቸው واذكر في كتاب إسماعيل إنه كان صادق الوعد وكان رسولا نبيا صادق الوعد قال كدانن موي بقالو يميገኝ ወይም ደግሞ የታዘዘው ነገር ላይ ቀጥ ብሎ የሚቆም መልካም ነብያችን ነበር ብሎ አላህ ወደሰው خالق الكون كله ፊዳ መጣላቸው የሳቸው መከራ ላይ ነሳ የሚችል ነገር ተለቀቀላቸው ሰይድና ያዕቁብ አለይሂ ሰላም ሰይድና ዩሱፍ በመጥፋቱ የደረሰባቸው መከራ ለቅሶ አይኖቻቸው እስኪጠፉ ድረስ ደረሰ አላህ Subhanahu Wa Ta'ala በምን ተካላቸው يعني ነገሮችን ሁሉ ለወጠ አይናቸው ለወጠ ያለቅሶ ተቀየረ ሰይዱና ዩሱፍን አገኙ ብዙ ነገር ተቀረፈላቸው ከሊሙላህ ሙሳ ሰይድና ሙሳ አለይሂ ሰላም يعني 10 سنين 10 አመታቶችን የከብት ጠባቂ ሆነዋል እረኛ ሆነው አሳልፈዋል يعني الله سبحانه وتعالى
يعني ከዛ በኋላ ደረጃቸውን ከፍ አደረገና አላህን ካናገሩ ነቢያቶች ውስጥ የመጀመሪያውን ደረጃ እንዲይዙና ከሊሙላህ አላህን ያናገሩት የሚለው ስያሜ ለቀባቸው ቅጽል ስማቸው እንዲሆን አደረገላቸው هذا عيسى عليه السلام سيدنا عيسى عليه السلام فكروا እናታችን መርየም سيدنا عيسى ከመውለዳቸው በፊት የደረሰው ስድብ መከራ ችግር ስቃይ ያ ሁሉ ነገር ሆነ إذن ለደረሰባት አደጋና ችግር እንኳን መልስ እንዳትሰጥ ጾመኛ ነኝ በያላት ውግዘት በእርዷ ላይ በክብሯ ላይ የመጣው ነገር እንዳትመልስ አላህ Subhanahu Wa Ta'ala ሲያዛት አላህ ከዛ ሁሉ ነገር አወጣና እናቱ ዲቃላን ወለሻል ተብላ እናቱ በዝሙት ታምታያች ጧሃርና የንጽህናና የጥብቅነት ባለቤት የሆነችው ታላቋ ሴት መርየም ረዲየላሁ ዐንሃ አለይሂ ሰላም ያን ደረጃ ገኝ በኋላ አላህ በመድር ላይ ከማንም በላይ ብዙዎች ዘንድ የተወደዱ አላህ ዘንድ ክብራቸው ከፍ ያለ ሰው እንዲሆን አደረጋቸው هذا ነብዩና ሰለላሁ ዐለይሂ ወሰለም ከማንም በላይ በህይወት ላይ አሸደ الأذى ደረሰባቸው ነብዩ በሐዲሶቻቸው እንደገለጹት والله ማንንም ከተሰቃየው ተሰቃይቻለሁ ማንንም ከተስፈራራው ተስፈራርቻለሁ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም የሚበሉት አጣው يعني የቢላል العبد ቢላል በበት ብቻው ደብቆ ይዟት የምትመጣው ቂጣ ነበር መበላ ይላሉ በዛ በረሃ ላይ በበላ ቤት ተጨማለቀችን ቂጣ ይበሉ ነበር ረሱሉ ሰለላሁ ዐለይሂ ወሰለም ያ ሁሉ መከራ አለፈ የቲም ተባሉ ተወገዙ ከሀገር ተባረሩ እነዛ ያባረሯቸውን ሰዎች ድል አደረጉ በአላህ እርዳታ መጡ በትግስታቸው ውጤት አገኙና የአላህ ውዴት ተገልጾ ሲመጡ فذهبوا انتم الطلقاء نزان رمجه يوسدوباچو سوش بقل ሳይበቀሉ ወይም ሌላ እርምጃ ሳይወስዱባቸው ሂዱ ከዛሬው አለት ጀምራችሁ ነፃናችሁ አላቸው ረሱሉ ሰለላሁ ዐለይሂ ወሰለም እነዚህ ስንመለከት የተለያዩ ብትላዎች ሙከራዎች ፈተናዎች በሐያታችን ላይ በእኛ ላይ ሲገኙ ምንድነው አላህ እኛን ውዴታ ነው እቺ ነገር ለዚህ ነው ዑለማው ኢስላም ምን ይላሉ መሰላችሁ አላህ አንድን ባሪያ አንድ በር ሲዘጋበት ሁለት በር ከፍቶ ነው ይላሉ ረድዋኑላህ ዐለይሂም አላህ አንድ ባሪያን አንድ በር ሲከፍትለት ለዚህ ምን ምሳሌ ያደርጋሉ ህፃን ልጅ አንድ ህፃን ልጅ ከናቱ ማህፀን ሲወጣ ያለቅሳል ለምንድን ነው የሚያለቅሰው ያ ልጅ ከናቱ ማህፀን ሲወጣ የለመደው ግዛ የሚያገኘው የነበረው ምግብ በእናቱ በእምብርት አማካኝነት ነበር የሚደርሰው ያ ምግብ ይቋረጥበታል ያለቅሳል ያንን ስላጣ ወደ አዲስ ዓለም ሲመጣ እሱ ያለቅሳል ያንን ምግብ ስላጣ ነው አላህ ግን አንድ ነበር ሁለት አዘጋጅቶለታል ሁለት ሰደን ሁለት ጥጦችን ምግብ አድርጎለታል خالق الكون كله አላህ አንድን በር ሲዘጋ ሁለት በር ከፍቶ ነው እኛ ግን አይመስለንም ይዘን ሶብራችን ትግስታችን የአላህ Subhanahu Wa Ta'ala ነቲጃ ውዴታ የምናይበት ነገር ነው ችግሮች ሲመጡ አላህ ለኛ ውዴታውን የሚገልጽ ነው እዚህ በመቀጠል የምናየው አላህ ባሪያን ሲወድ ባሪያ ላይ የሚታዩ ምልክቶች ወይም ለባሪያ የሚያደርግለት ነገሮች አንደኛ ደረጃ ሂማየቱ من الدنيا الله ባሪያውን ከዱንያ ሙሲባ ይጠብቀዋል ከዱንያ ሙሲባ ይጠብቀዋል ማለት ዱንያ እንዳትበላ ያደርገዋል የዱንያ ባሪያ እንዳይሆን ያደርገዋል ዱንያ እንቅልፍ እንዳትነሳው እንዳታስጨንቀው ሐያቱን ሁሉ እንዳታበላሽበት አላህ ያደርጋል ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ في الصحيح حكم بزجب الصحيح حديث لا من يلالو إن الله يحمي عبده المؤمن من الدنيا وهو يحبه كما تحمون مريضكم الطعام والشراب تخافون عليه الله سبحانه وتعالى بارياون يطبقوا الله الرسول صلى الله عليه وسلم كدنيا يطبقوا الله እየወደደው እያፈቀረው ልክ በሽቶኞቻችሁን ሐኪም የከለከለው ምግብ በልተው በሽታ ላይ እንዳይወድቁ ምግብ እንደምትከለክሏቸው አላህ Subhanahu Wa Ta'ala ደግሞ ባሪያውን ይጠብቀዋል ከዱንያ ረሱሉ ሰለላሁ ዐለይሂ ወሰለም إذن من دنا إلى الرسول صلى الله عليه وسلم إذا رأيت الله يعطي العبد من الدنيا على معاصيه ما يحبه فإنما هو استدراج له سويو الله نيو نجله يا الله أنت إزاز يتأسى دنيا تكفت ولد كتملكتك يا صوت ود بايدلم الله لجهنم دل بياد الرقم إياه الزجاجلو إن نمسل بقرآن الله بسورة الأنعام لا يمن إلى الله سبحانه وتعالى فلما نسوا ما ذكروا به فتحنا عليهم أبواب كل شيء حتى إذا فرحوا بما أوتوا أخذناهم بغتة فإذا هم مبلسون إلى الله سبحانه وتعالى فلما نسوا ما ذكروا يتزلاتشون يتسطاچون መመሪያ በረሱ ጊዜ ባፈነገጡ ጊዜ فتحنا عليهم أبواب كل شيء የነገሮችን ሁሉ በር እንከፍትላቸዋለን ያ አላህ Subhanahu Wa Ta'ala حتى إذا فرحوا بما أوتوا ከዚያም በኋላ በተሰጣቸው ነገር ላይ ተደስተው ሳይጨርሱ أخذناهم بغتة فإذا هم مبلسون በድንገት እንይዛቸዋለን ወደ አኺራ ይዘናቸው እንወስዳቸዋለን ተስፋ ቆራጮች ይሆናሉ ይላል አላህ Subhanahu Wa Ta'ala إذن الله Subhanahu Wa Ta'ala ባሪያን ሲወደው ከዱንያ ይጠብቀዋል በሁለተኛ ደረጃ አላህ ባሪያን ሲወደው ምን ያደርግለታል يعني التدين ዲን ላይ የጠነከረ እንዲሄድ ያደርገዋል ለዲኑ እየቀረበ እንዲሄድ ያደርገዋል ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው
ኢማም አህመድና ሐከም በዘገቡት ሐዲስ ላይ ይላሉ ኢነ አላህ አዘ ወጀል يؤتي الدنيا من يحب ومن لا يحب ولا يعطي الدين إلا لمن أحب فمن أعطاه الله الدين فقد أحبه إلى الرسول صلى الله عليه وسلم الله دنيا لم يودهم لما يودهم يسطال لطلاتوچم ለካህዲያኖቹም ይከፍታል ነገር ግን ዲንን ለሚወዳቸው ሰው ነው የሚሰጠው አላህ Subhanahu Wa Ta'ala አንድን ሰው አላህ ሲወደው ዲኑን ይሰጠዋል ተደዩን በዲኑ ላይ ጥንካሬ ይኖራል የአላህ Subhanahu Wa Ta'ala መመሪያ ታዛዥ ይሆናል አላህ በሚፈልገው መንገድ ላይ ይገኛል ይህ አንድ ሰው ሙባደራ ሲያደርግ ወደ ዲን ላይ የተቃረበ ሲመጣና ሲቻኮል ስታየው አላህ የመወደዱ ምልክት ነው እንደዚሁም ሪፍቅ ለዘብተኛ ያደርገዋል ኃይለኛ ያደርገውም ቁጡ ያደርገውም በነገሮች ሁሉ ሙተሸዲድና እንዲሁ ጠንካራ አድርጎ ኃይለኛ እንዲሆን ያደርገውም ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም اذا اراد الله عز وجل باهل بيت خيرا ادخل عليهم الرفق ይላሉ في الصحيح በተዘገበው ሐዲስ ላይ አንድ ቤተሰብ ላይ አላህ መልካም ነገርን ሲፈልግላቸው ሪፍቅን ለዘብተኝነትን ያስገባላቸዋል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ለዘብተኛ ይሆናሉ በነገሮች ሁሉ ሙተወሲጥ መሐከለኛ ይሆናሉ እንዲሁም تيسير الطاعة خير سرا يقرانال خير سرا يكبدهم خير سرا يጨንቅህም يعني نبي صلى الله عليه وسلم عنده يا الله سبحانه وتعالى وديتا ملك عنده هنا يገልጻሉ الله ባሪያውን ሲወድ የሚሰጠው ነገር ምንድነው ጣዓን خير سران ያገራለታል አይከብድህም خير سرا እንደውም ምን ይላሉ ረሱል በአንድ ሐዲሳቸው ላይ يصاب المرعى رغم انفه ይላሉ الله ባሪያን ሲወድ አንዳንድ ጊዜ ሳትፈልግ አጅር እንድታገኝ ያደርጋል አንተ ሐጅ መሄድ የመሄጃ ገንዘብ የለህም አቅም የለህም አንዱ ይመጣና ሐጅ ልውሰድህ ይልሃል ሱብሃንአላህ አቅም የለህም አላህ አጅር ረግመ አንፊ ሳትፈልግ አጅር እንድታገኝ ያደርጋል አላህ Subhanahu Wa Ta'ala አንተ ገንዘብ የለህም ይመጣና አንዱ ሰደቃ እንድትሰጥለት ገንዘብ ይሰጣል የኸይሩ ስራ ተጋሪ ትሆናለህ በተለያዩ ኸይሩ ስራዎች ላይ እንድትሳተፍ ትሆናለህ እንዲሁም ደግሞ ተይሰራ المآسي መጥፎ ነገር ይከብዳል حرام ነገር ይከብዳል حرام ነገር ይጨንቃል አትችልም አይሳካልህም ብትፈልግ እንኳን በዘመኑ እንደምናየው አንዳንድ ወጣት እኔ እንደው ሴት ጠይቅ ያሳካልኝ ይላል አይደለም ለሐራም አላህ ስለሚወድህ ነው ያ ኢኽዋን አላህ ስለሚወድህ ነው አላህ ስለሚያፈቅርህ ነው ምናልባት يعني በሐራም ነገር እኮ ነው ኢኽዋን አላህ ቢጠላህ ግን ሐራም ላይ እንድትወድቅ ያደርግልሃል ወይም ይከፈታል ስለዚህ ምን መሆን አለበት ማለት ነው ያ ኢኽዋን አላህ ሲወደን መጥፎ ስራን يعني እንዲከብደን ያደርገናል አይከፈትልንም አይታየንም እንደዚህም ደግሞ حسن الخاتمه መጨረሻችን አላህ ያሳምርልናል አማሞታችን አናውቀውም ዛሬ እኛ ማንነታችንን እንዴት ሆነ እንደምንሄድ ሳናቀው ብዙ ደረጃ ላይ ደርሰናል ግማሹ የጀነት ካርድ የተሰጠው ይመስል ሌላውን ሲያስወጣ ሌላውን ሲያስገባ የፈለገውን ሲያስወጣ ለሱ ዋስትና የተሰጠው ይመስላል ነገር ግን አናውቀውም ነብዩ ሰለላሁ ዐለይሂ ወሰለም انما الاعمال بالخواتم የስራዎች ሁሉ ውጤት የሚታወቀው በመጨረሻቸው ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም እንዴት ሆነ እንደምንሞት አናቅም ያ ኢኽዋን ዛሬ አወለ ሶፍ ተሰልፌ ነገ የት ልሄድ እንደምችል አላቀውም ከነብዩ ጀርባ የነበሩ ሱሐባዎች ከፍሮ ይሄዱ ሰዋባዎች እኮና ቃለን ኢኽዋን መጨረሻቸው ተበላሽቶባቸው ለዚህ ነበር የነብዩ ዱዓ اللهم احسن ختامي ጌታዬ መጨረሻዬን አሳምርልኝ ያሉ የመጨረሻ ነገር አሳስቧቸው ተጨንቀው ዱዓ ያደረጉት ኢዘን አላህ Subhanahu Wa Ta'ala ይወደዳቸውን ሰዎች አላህ የሚወዳቸውን ሰዎች ምን ያደርግላቸዋል መጨረሻቸውን ያሳምርላቸዋል እነዚህ እንግዲህ አላህ ሲወዳቸው በባሮች ላይ የሚታዩ ምልክቶች ናቸው በመጨረሻ የምንመለከተው ነገር ምንድነው ነማዲጅ من احبهم الله سبحانه وتعالى الله يودዳቸው ሰዎች الله سبحانه وتعالى ያፈቀራቸው ሰዎች الله ሲወድህ لو حبك الله አንተን ከወደደህ ምን እንደሚያደርግልህ ምን ሊሰጥህ እንደሚችል ስትመለከት ብዙ እናገኛለን በመጀመሪያ ደረጃ الله ከወደዳቸው ሰዎች أشرف الخلق الله صلوات الله عليه وسلم رسول الله نبي الأمي የነበሩት ታላቅ ሰው ነብዩ صلوات الله عليه وسلم ነብዩ الله ሲወዳቸው ለዚህ ሪሳላ ጫቸው يعني ለዓለማት እዝነት አድርጎ ላካቸው الله سبحانه وتعالى ከዚያ በኋላ ከተላኩ በኋላ ከ6 ወራቶች በኋላ انقطاع الوحي የወህይ መቋረጥ አደጋ ደረሰ ረሱሉ ሰለላሁ ዐለይሂ ወሰለም ነብዩ ወህዩ ሲቋረጥባቸው ሰጉ ደነገጡ ለ6 ወራቶች የአላህ ትእዛዝ ተቋረጠ የዚህ ሰዓት ላይ ፈሩ ተጨነቁ ኢዘን ሙሽሪኮችም የነብዩን ሁኔታ ሲመለከቱ አይ ወዳከ ረብክ ያ መሐመድ ይላቸው ጀመር ጌታ ተሰናበተ ጌታ ዘነጋ ጌታ ረሳህ አሏቸው ነብዩ አዘኑ ሰለላሁ ዐለይሂ ወሰለም ሰውናቸው ይሰማቸዋል አላህ Subhanahu Wa Ta'ala ግን መልሱን ሰጠላቸው خالق الكون كله والضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فعاوى ووجدك ضالا فحدا يعني فكروا يا إخوان والضحى والليل إذا سجى بدوها من الله إلى الله سبحانه وتعالى برفادو جزي من الله والليل إذا سجى ساكن
ጸጥ ባለው ሌሊትም እምላለሁ ما ودعك ربك وما قلى أبشر يا محمد صلوات الله عليه وسلم التسنابسنهم الرسانهم الطلانهم من الله سبحانه وتعالى وللآخرة خير لك من الأولى يقطعوا أجر لا أنت تشالنا مጨረሻ حمار ነው ለምንድነው ነብዩ ቶሎ ወደ አላህ መገናኘትን የመረጡት ወደ አላህ መሄድን የመረጡት اختيار እኮ ነው የተሰጣቸው በዱንያ መቆየትን ትፈልጋለህ ወደ አላህ መሸጋገርን ሲባሉ በል الرفيق الاعلى ነበር ነብዩ ቃል ወደ መልካም ወዳጅ መሄድ ይፈልጋለሁ የሚጠብቃቸው የተሻለ ሀገር እንዳለ ያውቃል ረሱል ሰለላሁ ዐለይሂ ወሰለም وللآخرة خير لك من الأولى يعني لا أنت قطعوا ሀገር የተሻለ ነውና ይላቸዋል አላህ Subhanahu Wa Ta'ala يعني ألم يجدك ولسوف يعطيك ربك فترضى أبشر يا محمد صلوات الله عليه وسلم زارين داس كفو زارين دتچانو زارين دمكرا ውስጥ እንዳስገቡ የምትወደው የሚያስደስት ነገር ደግሞ እንሰጣለን في الدنيا والآخرة በሁለቱም ሀገር ላይ የማታዝንበት ነገር ታገኛለህ ይላቸዋል አላህ Subhanahu Wa Ta'ala ነብዩ ያ መከራ ያ ችግር አለፈና የዓለማት መሪ ሆነው ነብዩ ሆነው የተባረሩባትን መካ የሚወዷትን ምድር እንዲመለሱባት የበላይ ሆነው እንዲያስተዳድሩ አረጋቸው አላህ Subhanahu Wa Ta'ala በዱንያ ላይ የሚፈልጉት የተመኙት ይሄ ሪሳለተ ረብ العالمين የዓለማቱ ሪሳላ ለሰው ዘር እንዲደርስ የተመኙት ሪሳላ እንዲደርስ አደረገላቸው አላህ Subhanahu Wa Ta'ala يعني الله የሚፈልጉትን ሰጣቸው አለም يجدك يتيما فعوا ይላቸው አላህ Subhanahu Wa Ta'ala የቲም አልሆነ አላገኘንህም ረዳት የሌለህ ወላጅ አልባ ሆነ አላገኘንህም ጠበቅነህ ያ መሐመድ يعني ችግረኛ ሆነ አገኘንህ ረዳንህ ይላቸዋል አላህ ይሄ እንግዲህ አላህ የነብዩን ሰለላሁ ዐለይሂ ወሰለም ለነብዩ ያለውን ፍቅር ለነብዩ ሰለላሁ ዐለይሂ ወሰለም ያለውን ውዴታውን ሲገልጽ ምላሹን ሲሰጥ بالقسم በመሐላ ነው የጀመረው አላህ Subhanahu Wa Ta'ala والضحى والليل ያለ በመሐላ የነገሮቹን ክብደት ያሳየ ትልቅነቱን ያመላከተ ለነብዩ ያለውን ደረጃ እየገለጸ ውዴታውን اخوان ከዚህ በላይ ምን ክብር ያገኛሉ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ በላይ አላህ Subhanahu Wa Ta'ala መዕዋ ሲሰጣቸው መጠበቂያ ሲያደርግላቸው ምን ይፈልጋሉ አሽረፍ الخلق الله صلوات الله عليه وسلم አብሽር ይላቸዋል አላህ Subhanahu Wa Ta'ala ألم نشرح لك صدرك ووضعنا عنك وذرك الذي أنقض ظهرك ورفعنا لك ذكرك ألم نشرح لك صدرك لبهنا لا سفال لهم إلى الله سبحانه وتعالى يعني ووضعنا عنك وذرك يعني أن شكمي هنا به النقر شكمونا لا نسال لهم الذي أنقض ظهرك يا كبدوه ينبرون شكم ورفعنا لك ذكرك اسكما تشرشوا دمو موساتهن كفا درقنه الى اتشوال كبرهن سمهن هيوان دي هنا درقنو اسكما تشوم قزي بلاي اسكيوم الكعامة درز ينتسم يبلاي ينورا الى اتشوال الله سبحانه وتعالى لمن فإنما الأسر يسرى يعني فإنما الأسر يسرى من قزيم كضيك من قزيم كجكر بحالا فتي متعال من قزيم كتوسن وجنا نقوش بحالا الله بروني كفتوال لك قدم اندهلو عندهم بر سيزاقا ولتن بر كفتال يتوسن نقروشن سيجي الله سبحانه وتعالى سيكالكلن يتشال نقر اللي ساتن مهون لناقو يقبال بولتن يا درجة الله سبحانه وتعالى كودداتشو سوچ سيدنا خديجة أمنا الخديجة رضي الله عنها እናታችን ኸዲጃ አላህ ስብሐነሁ ይወድላትና ያኒ የነብዩ ባለቤት ናቸው ነብዩ ከማን በላይ አፍቅረዋት ወደዋት የኖሩ ሴት ናቸው አላህ ስራቸው እንደላቸውና አላህ ስብሐነሁ ወተዓላ እናታችን ኸዲጃ ሊሞቱ ሲሉ ሰይድና ጅብሪልን አለይሂ ሰላም ላከው في صحيح البخاري ومسلم بتزجبوا يا ابو هريره حديث لاي من الهل كانت تحتضر نزول سيدنا جبريل عليه السلام من السماء فيقول يا محمد إن الله يقرئ خديجة السلام فيقول لك يا محمد بشر خديجة بقصر من قصب في الجنة وقصب أي لؤلؤ لا صخب فيه ولا نصب من الممريا من تلاشوا الناتاتين خديجة ليموتوا ودا آخر للشقاقروا الله سيموتوا يا جنياتشوال سيهدوا يا جنياتشوال نقرقن لا الله اندزال هذا الرقم يعني بدنيا لا يالج من فلق الله سبحانه وتعالى ناتاتين خديجان لسروت لله سبحانه وتعالى انفرتوا لا درقوا السراوج لا درقوا خدمة لسلمنا لا درقوا استواصوا الناتاتين خديجان وديتا الله موددون ነብዩ ብቻ እንዲያውቁ አይደለም የተፈለገው እስኪው መልቂያማ ድረስ ያሉ ትውልዶች እንዲያውቁ ስለሚፈልግ አላህ Subhanahu Wa Ta'ala ጅብሪል ላከው አለይሂ ሰላም ኸዲጃን አሰላሙ አለይኩም በላት ከዚህ በላይ ክብር ይኖራል ኢኽዋን በመድር ላይ ብቸኛ አላህ አሰላሙ አለይኩም ያላት ሴት እናታችን ኸዲጃ ረዲየላሁ ዐንሃ አላህ ስራቸው እንድላቸውና በጀነትም ማበስራት ቤት ነው ጀነት ላይ ድካም የሌለበት ውድ ከሆኑ ማዕድኖች የተገነባች ሆነችን ጀነትን ቤት ደግሞ አበስራት ለምን የመጀመሪያ የእስልምና የዋሂ መውረጃ ቤት የነበረችው የሷ ቤት ነበረችና
ለዛ ጀዛዋ ለዛ ምንዳዋ አላህ Subhanahu Wa Ta'ala ይሄንን ትልቅ ደረጃ ሰጣቸው እናታችን ኸዲጃን አላህ ስራቸውን ይወደድላቸውና እንግዲህ ያኒ ይሄ ምን መለከታቸው ነገሮች አላህ Subhanahu Wa Ta'ala ሰዎችን ሲወድ ምን ሊያደርጋቸው እንደሚችል ምን ደረጃ ሊሰጣቸው እንደሚችል እንመለከታለን እና ጥንቃቄ እኛስ እንዴት ነው አላህ ከሚወዳቸው ሰዎች ውስጥ መሆን የምንችለው ሰዓድ ብን ሙዓዝ يعني سعد بن معاذ صحابي جليل الله سبحانه وتعالى سعد بن معاذ اسلمنا لتقبله ب30 عمته ነው እስልምናን በ30 عمته ተቀብሎ ወደ አኺራ የተሸጋገረው በ37 عمته ነው በ7 عمት ነው በእስልምና ውስጥ የኖረው ነገር ግን ሲሞት ምን ተከሰተ ነብዩ ሰለላሁ ዐለይሂ ወሰለም يعني ጀናዛውን መላእክቶች ተሸከሙት ሰውነቱ ወፍራም ነበር ሱሐባዎች ያ ረሱላህ ሰውነቱ ቀለለን ሲሏቸው ብቻችሁን የምትሸከሙት መሰላችሁ ከናንተ ጋር ጀናዛውን መላእክቶች ተሸክመውታል አሉ يعني وتحركت له عرش الرحمن ለማንም ተንቀሳቅሶ ማያቀው ለስሞት ለማንም ነብይ ተንቀሳቅሶ ማያቀው አርሽ ለሰዓድ ሞት ተንቀሳቀሰ የሰማይ በሮች የጀነት በሮች ሁሉ ተከፈቱለት መስጊዱ ሲገቡ ነብዩ ሶላተል ጀናዛ ሊሰግዱ መስጊዱ ባዶ ነው ሰው እንዳይረግጡ እየተጠነቀቁ ይሄዱ ነበር ያ ረሱላህ መስጊዱ ኮፋዲ ባዶ ነው ለምን ተጠነቀቃላችሁ ሲሏቸው ነብዩ ሰለላሁ እናንተ አታዩትም እንጂ ለሰዓድ ብን ሙዓዝ ጀናዛ ለመስገድ የወረዱ 70 መላእክት መስጊዱን ሞልተውታል አሉ ረሱሉ ሰለላሁ ዐለይሂ ወሰለም በመጨረሻም ቀብሩን ቀበሩት ከቀብር ሲመለሱ እናቱን አገኙት ያ ኡም ሰዓድ خفف حزنك وخفف دموعك لان الله فرح بموت سعد يا سعد እናት ሐዘንሽን ቀንሺ ለቅሶሽን ቀንሺ አላህ በሰዓድ ሞት ተደስቷልና አላህ ረሱሉ ሰለላሁ ዐለይሂ ወሰለም በሞቱ አላህ ተደሰተለት መላእክቶች ጀናዛው ላይ የተገኙበት የአርሹ الرحمن የተንቀጠቀጠለት ሰሃቢዩ ጀሊል ረዲየላሁ በ7 عمት እስልምና አላህ ሲወድ ምን እንደሚያደርግ ተመልከቱት እخوة الإيمان ይዘን እኛም የአላህ Subhanahu Wa Ta'ala ውዴታ ለማግኘት የቻልነውን ለጃ ማድረግ ጥረት ማድረግ አለብን በሩ ተዘግቶ ይሆናል ልንቆረቆረው ይገባል በዱንያ ላይ አላህ Subhanahu Wa Ta'ala ወዷቸው የተመለከትናቸው ሰዎች ነማዝ ጀሚላ ለየሆኑ ምሳሌዎች ናቸው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደገለጹት فما منكم من احد في الجنه الا ويحاضره ربه محاضره فيقول له يا فلان اني راض عنك فهل انت راض عني الله Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ያንዳንዱን ሰው የውመል ቂያማ ጀነት ላይ محاضره لقاء ወይም ደግሞ ንግግር ያደርግለታል እከሌ በስማችን ጠርቶ እኔ አንተን ወድጃለሁ አንተ ወደኸኛል ብሎ ይጠራዋል ረሱሉ ሰለላሁ ዐለይሂ ወሰለም ምናልባት በዱንያ ላይ እኛ ይሄን የመባል ጣል እናገኝ እንችላለን ነገር ግን ነገ የውመል ቂያማ አላህ ዘንድ ዛሬ ከተስተካከለን ዛሬ አላህ Subhanahu Wa Ta'ala ውዴታ ለሚያገኙ ሰዎች ለመሆን ከጣርን ይሄንን መጨረሻ እናገኘዋለን ወይም ይሄንን ደረጃ እናገኘዋለን እንግዲህ ሰሃባዎች እነዚህ አላህ Subhanahu Wa Ta'ala በትክክለኛው ፈለግ ተከትለው ይሄዱ የነብዩ ሰለላሁ ዐለይሂ ወሰለም ሰዎች በዱንያ ላይ ይሄንን ደረጃ አግኝተውታል አላህ Subhanahu Wa Ta'ala በትክክል ታዘዙት የአላህ Subhanahu Wa Ta'ala ያኒ ውዴታ አገኙት በትንሽ ስራዎችም ቢሆን እኛም ደግሞ ይሄንን ውዴታ ይሄንን ፍቅር በተወሰኑ አላህ ዘንድ ሊያቀርቡ የሚችሉ ስራዎች ሰርተን ትንሽም ነገር ቢሆን አላህ ዘንድ ነገጧት ጀነት ለማግኘት እንችል ዘንዳ ለነዚህ ኸይር ስራዎች ልንሽቀዳደም ልንሯሯጥ ይገባናል እንግዲህ ያኒ አላህ Subhanahu Wa Ta'ala ምን ላል የመጨረሻ እንደምንመለከተው ባሮቹን እንደሚወድ ወይም ደግሞ እንደሚያፈቅር ያኒ ይሄንን ሐለቀተል ኢልም ለአላህ Subhanahu Wa Ta'ala ምን ያህል እንደሚወዳቸው እንደሚያፈቅራቸው የትእዛዙን ትልቅነት የሚመለከቱ ሰዎችን ሲመለከት በሐዲስ አልቁርሲ ነብዩ ምን ላሉ ኢነ ሊላሂ መላኢከቱን يطوفون في الطرقات يلتمسون حلقة الذكر የአላህ Subhanahu Wa Ta'ala መላእክቶች አሉት ሐለቀት ዚክርን ወይም ደግሞ ስለ ዲን የሚመካከሩበትን ቦታ እየተንቀሳቀሱ የሚያዩ መላእክቶች አሉት አሉ ረሱሉ ሰለላሁ ዐለይሂ ወሰለም فإذا وجدوا قوما يذكرون الله تنادوا حلموا إلى حاجتكم فيخفونهم بأجنحتهم من الأرض إلى السماء يعني يترارلو تترارتهم ወደ ሐጃችሁ የምትፈልጉት ነገር ተገኝቷል ሰዎች ስለ ዲናቸው ስለ ጌታቸው እየተመካከሩ ነው ብለው ይሄንን ስብስብ በአጅኒሃቸው ይዘው ይወጣሉ አሉ ረሱሉ ሰለላሁ ዐለይሂ ወሰለም ሐዲሱ በጣም ትልቅ ሐዲስ ነው ወይም ረጅም ሐዲስ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህ ያወቀ መላእክቶቹን ይጠብቃል كيف وجدتم عبادي ባሮችን በምን አይነት ሁኔታ ላይ ያገኛችኋቸው ኢላ አላህ Subhanahu Wa Ta'ala ጌታችን ሆይ ባሮችን ويحمدونك ويسبحونك ويذكرونك ويمجدونك يعني አንተን ሲያሞግሱ አንተን ሲያወድሱ አንተን ከፍ ሲያደርጉ አገኘናቸው ይላሉ ወሐራኡኒ አላህ እኔን ተመልክተውኛል እኔን አይተውኛል የሚያመሰግኑኝ የሚያወድሱኝ ከፍ የሚያደርጉኝ ይላል فيقولنا لا يا رب لم يروك يعني أنتني ما يتدل تسطاچوم فكيف لو رأوني بيعون انديت يهونالو الى الله سبحانه وتعالى يقولون لو رعوك كانوا اشد لك عباده بيعوه كزي كالوبت يبلطه لانت تزازاجنا بانت ممريا لاي قط بلو يميقومو يهونالو
يعني وأشد لك تمجيدا وتحميدا وأكثر لك تسبيحا أنتم بتأم كم يموجسوت كم يودسوتنا كم يقربوا تستيهونالو يعني ما يطلبون من فلقون عندهم ما يدرجوت إلى الله سبحانه وتعالى يطلبون الجنة جنة فلقون ويلوتال حر أوحى جنة بجيف التركوات نبوتها يقواتال قالوا لا يا رب على يوتم فيقول فكيف لو رأوها بيوات ديتي هون نبر إلى الله سبحانه وتعالى يقولون لو أنهم رأوها كانوا أشد عليها حرصا وأشد عليها طلبا وعظموا فيها رغبة لسوال لا تشوجوت ويمسوازن اللي أسكبات شيء يسرو سراوتشن كمان نبلا يبجوجوت كم يسرو هون اللي يلالو فيقول فبما يتعوضون كمان نطبق شيء فاللي قالوا يا الله سبحانه وتعالى فيقول يعني يتعوضون من النار كجهنم كسات እንድትጠብቃቸው ይፈልጋሉ حر اوها አሁንም ይጠይቃል አላህ እቺን ጀሃነምን አይተዋታል ተመልክተዋታል ለላ لا يا رب لم يروها የማየት እድል አልተሰጣቸውም ወይም አላዩዋትም ይላሉ ከዚያ በኋላ በህይወት እንዴት ይሆን ነበር ሲላቸው يعني لو راوها كانوا اشد منها فرارا واشد لها مخافه يعني ለሷ ያላቸው ሽሽት ወይም ለሷ ያላቸው ጭንቀት ይጨምር ነበር فيقول الله اشهدكم يا ملائكتي اني قد غفرت لهم الى الله سبحانه وتعالى ውዴታው እናንተ መላእክቶቼ مسكر هنو نزه نباروتشن مرياتشوالو ين حديث أبو هريرة في صحيح بخاري ومسلم بتزجبوا حديث لا يجلسوا حديثنا الله من يهل يعني ودنال يعني من يهل يا فكرنال كذي بلاي من نفرلقالن يعني لنا فقراء مساكين دكاموش ويم يعني من نقر لنا صوج الله إن يهل سيكربن ويم دم الله إن يهل وديتهم سيجلسلن إن يدق مهنا اللبن نزين يالو تنتمكروج يا الله وديتها تملكتنا عيتن راساتني الله وديتها لما جنيت مبادرة ማድረግ መቻኮል የቻላቸውን ጥረቶች ሁሉ እናድርግ ይገባናል ለዚህም ኹጥዋ በኹጥዋ እንቅስቃሴያችንን ረዘም አድርገን يعني ራሳችንን እየፈተሽን ምን አይነት አህዋል ላይ ነኝ ያለሁት ምን አይነት ሁኔታ ነኝ ያለሁት እነዚህን ማድሪዎች ስንመለከት ነብዩ ويغفر لك الله ما تقدم من ذنبك ያለፈው ወንጀል የተማረላቸው ነብይ የአላህ ውዴታ ለማግኘት ሌት ከቀን ሲለፉ ነበር ወዲቱ አን اقاتل في سبيل الله ثم اقتل ثم احيا يا رسول يعني بالله መንገድ መሞትን መጋደልን እፈልጋለሁኝ ምን ለመሆን يا الله وديت على ما جنيت من ما يفلقوم وديت ولا ما جنيت نبر ويغفر لك الله ما تقدم من ذنبك وما تأخر يالله ودفيت يالله وانجله تمر الله عليه تبارك نبي صلوات الله عليه وسلم وديت ولا ما جنيت يطروا يلفوا نبر الناس بوانجله تجمع لك نو حياتاتين الله تأزازي وتوصوج بزوج زياتشنن الله بما يفلقون نجر الله يسلفني هون صوج من ما هنا اللبن من هنا ما جنيت اللبن كذيه بلته أشد حرص وقطاتين كف على اللي هون يجبال يا الله وديت على ما جنيت يا الله سبحانه وتعالى على زند ملكان بوتال لماغنيت ጥረት ማድረግ አለብን ኢዘን በዚህ ላይ ሙባደራ ልናደርግ ልንቻኮልበት ይገባል يعني ነገሩ ከባድ ነው መሸቃ ነው እንደፈጠን እንደ ፍላጎታችን ቶሎ የሚከፈት በር የለም كما يقال علماء الاسلام ይላሉ لا تسأم وقوف باب ربك ولو طرت ይላሉ አላህ በር ላይ ቁማችሁ መቆርቆርን አትሰልቹ ብትባረሩ እንኳን አንድ ቀን መከፈቱ አይቀርም اذا فتح الله الباب للصالحين በሩ ለሷሊሆች ሲከፈት ለመልካም ባሮቹ ሲከፍተው በሩ ላይ ቆምክ ተለጥፈህ እንኳን መግባት ትችላለህና ሙከራ እናድርግ ሙሐወላ እናድርግ ባንድ ጊዜ የሚመጣ አይደለም በጥረት ግን የምናገኘው ነገር ስለሆነ ምናልባት አላህ ዘንድ ሊያቀርቡ ይችላል ብለን የምናስባቸው መልካም ስራዎች ሁሉ ለመስራት ተውበት አድርገን ወደ አላህ ተመልሰን አላህ ከሚወዳቸው ከሚያፈቅራቸው ሰዎች ለመሆን እንደዚሁም ይሄ የሚያሳየን የአላህ ውዴታ ከሆነ ከአላህ ጋር ያለን ግንኙነት መሆን አለበት እንዲህ የሚወደንን እንዲህ የሚያፈቅረንን ጌታ ልንወነጅለው ትእዛዙን ልንቢልንል ወይም ደግሞ እሱ ያዘዘው መንገድ ላይ አለመገኘታችን ምን ያህል አደጋ መሆኑን ተመልክተን በአላህ ትእዛዝ ላይ መገኘት እንዳለብን ውዴታውን በፍቅር መመለስ እንዳለብንና እሱ በሚፈልገው መንገድ ላይ መገኘት እንዳለብን ነው የሚያሳየን جعلني الله واياكم ممن يستمعون القول فيتبعون احسنه وبالله التوفيق والسلام